በትሬዲንግ ላይ በጣም አስፈላጊ ከሆኑ አክቲቪቲዎች መካከል አንዱ ጆርናል ማድረግ ነው። አስተዋጽኦ እኔም መጀመሪያ ጆርናል ማድረግ ሲጀምር ወረቀት ላይ የሆኑ ሰንጠረዦችን ምናምን በመሳል ከዛ በኋላ ዴይ ምናምን እያልኩ መመዝገብ ያለባቸውን ማስባቸውን ነገሮች በሰንጠረዥ ላይ በማዘጋጀት ምናምን ነበር የጀመርኩት። ከዛ በኋላ ብሮከሮች ላይ የተለያዩ አይነት ጆርናል ሊያደርጉ የሚችሉ ፕላትፎርሞች ምናምን እንዳሉ ፊገር አውት እያደረግኩ መጣሁ። ከዛ በኋላ እንደዚህ እያልኩኝ በጣም ፍሌክሲብል ወደሆኑና ለኔም ወደ ተመቸኝ ላለፉት 2 ዓመታት አካባቢ ስጠቀመው ወደ ነበረው ወደ ኖሽን መጣሁ ማለት ነው። ኖርማሊ ጆርናል ማድረግ ትሬዲንግ ላይ በጣም ብዙ ነገሮችን እንደ መስታወት የሚያሳየን ነው። በጣም ብዙ ስህተቶቻችንን ያደረግናቸውን ልክ ነገሮች በጣም ብዙ ዳታዎችን ሊነግረን የሚችል መሳሪያ ጆርናል ማድረግ ነው ቤዚክሊ። ምክንያቱም ሞስት ኦፍ ዘ ታይም ከ1 ሳምንት ወይም ደግሞ ከ2 ሳምንት በኋላ የሆኑ የወሰናቸው ትሬዶች ላይ ሀፕን ያደረጉትን ነገሮች፣ ሌሰኖቻቸውን፣ ሁሉንም ነገሮች እንረሳለን። ምክንያቱም አይምሯችን ሁል ጊዜ ነገሮችን እየረሳ አዳዲስ ነገሮችን ለመማር ራሱ ዝግጁ ስለሚያደርግ ማለት ነው። ስለዚህ ሁል ጊዜ እየተመለስን እየተመለከትን መማር ያለብን አንደርስታንድ ማድረግ ያለብን በጣም ብዙ ነገሮች አሉ። ለዚህም ነው ዛሬ ላለፉት 2 ዓመታት አካባቢ ተጠቀመው የነበረውን የጆርናሊንግ ሲስተም በኖሽን ላይ ፉል ኮርስ እሰራላችሁ ያሰብኩት። ይሄ ኮርስ ቤዚክሊ እያንዳንዷን ፕራክቲካል ነገር ኖሽን ውስጥ ገብተን ሁሉንም ነገር እንዴት ሴታፕ ማድረግ እንዳለባችሁ፣ እንዴት ማስተካከል እንዳለባችሁ፣ ከዛ በኋላ ደግሞ በምን አይነት መንገድ መመዝገብ እንዳለባችሁ፣ በምን አይነት መንገድ ደግሞ የራሳችሁን ስትራቴጂ የራሳችሁን ወይ መከተል እንዳለባችሁ ሙሉ በሙሉ እንነጋገርበታለን። ላለፉት 2 ዓመታት ሳስገባ የነበራቸውን የተለያዩ ነገሮች አንድ በአንድ እንመለከታለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ለመጀመሪያ ጊዜ የተመለከታችሁ ከሆነ በትሬዲንግ ጆርኒያችሁ ውስጥ እንደዚህ አይነት በጣም ጠቃሚ የሆኑ ቪዲዮዎችን እና የተለያዩ ፉል ኮርሶችን የምናጋራበት ቻናላችን ነው። ዝቅ ብለን ሰብስክራይብ በማድረግ ወደ ኮርሱ እንሄዳለን። ወደ ፕራክቲካል ሴሽኑ ከመግባታችን በፊት በጣም ብዙ ስለ ጆርናል የተነገሩ ነገሮች፣ በጣም ብዙ የትሬዲንግ ኮሚኒቲውን የተለያዩ ሚስሊዲንግ ነገሮች ስለ ጆርናል እንዲያስብ አድርገውታል ብዬ አስባለሁ። እና ለምን ጆርናል ማድረግ አለብን፣ ከዛም ውጪ ደግሞ እንዴት ነው ጆርናል የምናደርገው፣ ምንድነው ፐርፐዙ፣ ኦብጀክቲቭ ምንድነው የሚለውን ነገር በመጀመሪያ ቶሎ ብዬ ልንገራችሁና ያንን ኦብጀክቲቭ ይዘን ወደ ፕራክቲካል ሴሽኑ እንሄዳለን። የመጀመሪያው የምንመልሰው ጥያቄ why should you journal ነው። ለምንድን ነው ጆርናል የምታደርጉት? የመጀመሪያው ምክንያት የሚሆነው ትሬዲንግ ስትራክቸራል የሆነ ኢንቫይሮንመንት ስለሌለው ነው ጆርናል የምናደርገው። ምክንያቱም ትሬዲንግ ኖርማሊ ማንም ስትራክቸራል የሆነ አይነት ኢንቫይሮንመንት አልሰጠንም። ስለዚህ ብዙ ጊዜ ደግሞ ማደግ የምንችለው የተለያየ አይነት ስትራክቸራል የሆነ ኢንቫይሮንመንት ካለ ነው። አክቹአሊ ዲሲፕሊን መሆን የምንችለው ምናምን እና በባለፈው ወር ሊሆን ይችላል፣ በባለፈው አመት ሊሆን ይችላል። ፐርፎርማንሳችን እንዴት እንደነበረ ፐርፎርማንሳችን ወርዶ ከሆነም ምንም ልናቅ የምንችልበት አይነት መንገድ የለም ጆርናል ከሌለን ማለት ነው። የመጀመሪያው ጆርናል የምናደርግበት ምክንያት ትሬዲንግ ስትራክቸራል የሆነ ኢንቫይሮንመንትን ፕሮቫይድ ስለማያደርግልን ስትራክቸራል የሆነ ኢንቫይሮንመንት ለራሳችን ለማግኘትና የምናድግበት የምንሻሻልበት በዳታ የምንይዘው ኢንቫይሮንመንትን ለመፍጠር ነው ጆርናል የምናደርገው። ይሄ የመጀመሪያው ሪዝን ነው። ሁለተኛው ሪዝን ደግሞ ሚስቴኮቻችን የኛ ትምህርት ቤቶች ስለሆኑ ነው። ሰው ከራሱ ሚስቴክ በላይ ከሌላ ሰው ሚስቴክ ሊሆን ይችላል፣ ከየትኛውም ቲዮሪ ሊሆን ይችላል፣ ከኢንፎርሜሽን ሊሆን ይችላል። ከምንም በምንም አይነት መንገድ ከራሱ ሚስቴክ በላይ ሊማር አይችልም። ሞስት ኦፍ ዘ ታይም ጆርናላችን የሚያሳየን የራሳችንን ሚስቴክ ነው። ወደኋላ ሄደናል። ከ1 ዓመት ከ2 ዓመት በፊት ያልናቸውን የተናገርናቸውን ነገሮች ጆርናሎቻችንን ስንመለከት ኢቭን ጆርናሎቻችንን የምንመዘግብባቸው መንገዶች ሻቶቹን ሴት የምናደርግባቸው መንገዶችን ስንመለከት በጣም ፕሮግረሶችን እንመለከታለን። እዛ ጋር የነበሩ ጥሩ ነገሮች አሁን የተሆናቸውን ነገሮች ሪያላይዝ ማድረግ እንችላለን። የተለያዩ ሚስቴኮችን ማየት የምንችለው መረዳት የምንችለው አክቹአሊ ጆርናል ካለን ነው። ስለዚህ ጆርናል የምናደርግበት ሰከንድ ሪዝን ደግሞ ሚስቴኮቻችንን እንደ መስታወት ስለሚያሳየን። ሶስተኛው ደግሞ ዳይሬክሽን ስለሚሰጠን ነው። ቅድም ኦልሬዲ ብዬዋለሁ። ስትራክቸራል የሆነ ኢንቫይሮንመንት ካለን ዳይሬክሽን ይኖረናል። እንዴት እያደግን እንዳለንና ቀጣይ ምንድነው ማድረግ ያለብኝ የሚለውን አይነት ነገር አይምሮአችን ውስጥ የሆነ አይነት ዳይሬክሽን ይሰጠናል። which is ለምሳሌ አሁን ኢሞሽናል የሆኑ ሚስቴኮችን እየሰራው ነበር። ለምሳሌ ፎሞ በጣም እያስቸገረኝ ወይም ደግሞ fear of missing out የሆኑ አይነት ኦፖርቹኒቲዎችን ሚስ ማድረግ በጣም እያስቸገረኝ ስለሆነ ሁሉ ጊዜ አርሊ ትሬዶችን እየገባሁኝ እየተሳሳትኩኝ ነው። ኢሚዲየት የሆኑ ሉዞች እየበዙብኝ ነው ምናምን ብለን የምናስብ ከሆነ ለምሳሌ እነዛ ነገሮችን ጆርናል ላይ ሄደን ስንመለከታቸው እውነት ከሆኑ እነሱን ለማሻሻል ቀጣይ ላይ ይሄን አደርጋለሁ የሚሉ አይነት ፕላኖችን ለማውጣት which is actually ጆርናሉ ላይ ያለው ነገር ሪል ስለሆነ ቀጣይ የምናወጣቸው ፕላኖች አክቹአሊ ትሬዲንጋችን ላይ ለውጥ የሚያመጡ ነገሮች ይሆናሉ። ዳይሬክሽን ይሰጠናል። ፕላን ለማድረግ ቀጣይ የምንሰራው ነገር ምን እንደሆነ ለማወቅ ዳይሬክሽን ይሰጠናል። ለዚህም ሪዝን ጆርናል ማድረግ ይኖርብናል ማለት ነው። ሁለተኛው ደግሞ እንዴት ነው ጆርናል ማድረግ ያለብን? እንዴት ነው ጆርናል ማድረግ ያለብን ስል ሞስት ኦፍ ዘ ታይም ብዙ በጣም ትልቅ ጀማሪዎች እኔ ሲጀምር ኖርማሊ የተሳሳትኩ ስህተቶች አሉ። እነሱን እንዴት
አድርገን ነው የምናስወግደው የሚለው አይነት ነገር ነው። እንዴት ነው ጆርናል የምናደርገው የሚለው አይዲያ የሚነግረን ማለት ነው። የመጀመሪያው ነገር ሲምፕሊፋይድ በሆነ መንገድ ነው ጆርናል ማድረግ ያለበት። ይህ ስህተት ከኔ በላይ ማንም ተሳስቶታል ብዬ አላስብም። የሆኑ አይነት ጥቃቅን ትናንሽ ዳታዎችን መመዝገብ፣ የተለያዩ በጣም ዲቴይልድ የሆነ አይነት ዳታ መመዝገብ ምናምን ማደግ ይመስለኝ ነበር። በየሳምንቱ ኦራይት ይሄንንም ለካ መመዝገብ እችላለሁ፣ ይሄንንም ነገር ለካ መጻፍ እችላለሁ፣ ይሄንን ቁጥር ለካ ካልኩሌት ማድረግ እችላለሁ ምናምን እያልኩ ሲሄድ አክቹዋሊ በጣም ብዙ ዳታዎችን እየመዘገብኩ ስለነበረ ዲሲፕሊን መሆን ራሱ አቆይ ነበር። አንዳንዴ ትሬድ ከማደርግበት ታይም ጆርናል ላይ የምጽፍበት ምናምን ታይም ይበልጥ ነበረ። ይሄ የሚሆንበት ምክንያት ኖርማሊ ሞስት ኢሬሌቨንት የሆኑ በጣም ጃንክ የሆኑ ምንም ጥቅም የሌላቸው ዳታዎችን ዝም ብለን እያግበሰበስን ስለምንጽፍ ነው ኖርማሊ ማለት ነው። ይሄንን ስህተት በደንብ ስለሳሳትኩት ዛሬ እንዴት ክሊር የሆነና የሚጠቅሙ ዳታዎችን ብቻ እንዴት መመዝገብ እንደምትችሉ እንነጋገራለን። ሁለተኛው ደግሞ ፍሌክሲብል መሆን አለበት። አክቹዋሊ ሁልጊዜ ኢቮልቭ የምናደርግ አይነት ሰዎች የትሬዲንግ ጆርናላችን ላይ ሁልጊዜ በቆየን ቁጥር የምንፈልጋቸው ነገሮች ፕላኖቻችን ሊሆኑ ይችላሉ፣ እንደየስቴጆቻችን ይለያያሉ። ስለዚህ ጆርናል የምናደርግበትን መንገድ እንደየስቴጃችን ይለያያል ማለት ነው። እንደዚህ የሚሆን ከሆነ ደግሞ ፍሌክሲብል መሆን አለበት። አንድ ነገር አይደለም ሪጂድ ሆነን ሁልጊዜ ከአመት ዓመት ወይ ደግሞ ከወር ወር ከሳምንት ሳምንት ምናምን የምንመዘግበው። አክቹዋሊ የትሬዲንግ ፍላጎታችን ሊሆን ይችላል ወይም ደግሞ ማምጣት የምንፈልገው ለውጥ አክቹዋሊ ኢቮልቭ እያደረገ ሲሄድ ጆርናል የምናደርግበትን መንገድ እየተቀየረ ይሄዳል። አንዳንድ ነገሮችን እያስወጣን አንዳንድ ነገሮችን እናስገባለን። ስለዚህ አንዳንድ ዳታዎችን እንደየስቴጆቻችን የምናስወጣበትና የምናስገባበት አይነት ሲስተም ነው የሚያስፈልገን። ጆርናል ጋር ስንመጣ ሁልጊዜ ሪጂድ የሆነ አይነት ነገር አያስፈልግም። ዳትስ ዋይ እኔ እንደውም ሪጂድ የሆኑ አይነት የጆርናሊንግ እንትኖችን የምጠላው። አክቹዋሊ ላይክ አውቶማቲክሊ የወሰዳቸውን ትሬድ ተመልክተው ምናምን አውቶማቲክሊ ጆርናል የሚያደርጉላችሁ ምናምን ፕላትፎርሞች አሉ። እነሱን የምጠላበት ምክንያት እንደኛ ጎል አክቹዋሊ ከኛ ጋር አብረው ኢቮልቭ አያደርጉም፣ እንደኛ ፍላጎት አይደሉም። ፍሌክሲብል የሆኑ አይነት ነገሮች አሉ። የሆነ ነገር ልጨምር የሆነ ነገር ላስወጣ ምናምን ማለት አንችል። ስለዚህ ለዛ ነው አክቹዋሊ ጆርናላችን ፍሌክሲብል መሆን ያለበት፣ ሁልጊዜ የምንጨምረው የምናስወጣው ነገር መኖር ያለበት ማለት ነው። ኦኬ ይሄን ያህል ስለ ጆርናል ካወራን አሁን ቀጥታ ወደ ፕራክቲካል ሴሽኑ እንገባለን። ፕራክቲካል ሴሽኑን በሶስት ስትራክቸሮች ከፍዬላችኋለሁ። የመጀመሪያው ፕራይመሪ ስትራክቸር ነው። የኖርማል ይርሊ ወይም ደግሞ ዊክሊ ምናምን አይነት ፔጆችን የምንመለከትበት ይሆናል። ወደ ውስጥ ስንገባ በደንብ አስረዳችኋለሁ። ሁለተኛው ደግሞ ሰከንዳሪ ስትራክቸር ነው። እዚህ ላይ ደግሞ የተለያዩ ዊክሊ ቴብሎችን ነው ከሰኞ እስከ ዓርብ ያሉ ቴብሎችን፣ እዛ ላይ የተፈጠሩ የተለያዩ ነገሮችን የምንመለከትበት፣ እዛ ላይ የተፈጠሩ አናሊቲክሶች ምናምን የምንመለከትበትን ስትራክቸር እንዴት እንደምንሰራ እንመለከታለን። ከዛ በመቀጠል ደግሞ ተርሻሪ ስትራክቸሮች አሉ። እነዚህ ላይ ደግሞ የምንመለከተው የዕለት ተዕለት ኤክሲኪዩሽኖችን፣ ትሬድ አናሊቲክስ ፓነሎችን፣ እንደዚህ አይነት ነገሮችን አክቹዋሊ ወደ ውስጡ ስንገባ በደንብ እንረዳለን። ስለዚህ ይሄኛውን የምናደርገው በፒሲ ቨርዥን ኦፍ ኖሽን ላይ ነው። አክቹዋሊ በስልክ አይደለም፣ ነገር ግን ኖሽን በስልክም አለ። ከዚህ ቪዲዮ የተመለከታችሁ ይሄን የምናደርገውን ነገር አክቹዋሊ በስልክም ማድረግ ትችላላችሁ። ቀጥታ ወደ ሴሽኑ እንሄዳለን። ኦራይት መጀመሪያ ስንከፍተው እንግዲህ ኖሽን ይሄንን ይመስላል። ዌልካም ቱ ኖሽን ብሎናል። እንግዲህ መጀመሪያ እንግዲህ ስንጀምር ይሄንን ነው የሚመስለው። ያው በመጀመሪያ የምንጀምረው አድ ኒው እንልና ያው ፔጅ ክሬት እናደርጋለን። እዚህ ጋር ያው ኒው ፔጅ የሚል አለ። ያው ኒው ፔጅ የሚለውን መንካት እንችላለን። ከዛ በኋላ እንትን የምንልበትን አሁን ኖርማሊ እንትን የምንልበትን ታይም እንጽፋለን ማለት ነው። ጆርናል የምንልበትን ታይም ማለት ነው። አሁን ምን አይነት ዓመት ላይ ነው ያለነው ካልን 2018 ላይ ነው ያለነው። ነገር ግን ያው መጀመሪያ ክሬት ስናደርግ whatever ኔም ሊሆን ይችላል ልንሰጠው የምንችለው። ስለዚህ እኔ ዝም ብዬ ጆርናል ልበለው፣ እናንተ whatever ስም መስጠት ትችላላችሁ ማለት ነው። ኢንተር ለዋለው። ከዛ በኋላ ያው እንደምትመለከቱት ፔጅ ክሬት አድርጎልኛል ማለት ነው። እዚህ ጋር ጆርናል የሚል እዚህ ጥግ ላይ እንደምትመለከቱት ማለት ነው። ከዛ በኋላ ከቨሮች መጨመር እንችላለን። ከላይ እንደምትመለከቱት አይካን መጨመር እንችላለን፣ ከቨር መጨመር እንችላለን፣ መጨመር እንችላለን። የመጀመሪያው አይካን ላሳያችሁ። ያው አይካን ላይ እንጫናለን። ከዛ ያው የተለያዩ እንደዚህ ኢሞጂዎች አሉ። እዚህ ጋር እንደምትመለከቱት ኢሞጂዎችን መጨመር ትችላላችሁ። ከዛ አይካኖች አሉ ደግሞ እዚህ ጋር የተለያዩ አይነት አይካኖች አሉ። ያው እንደፈለጋችሁ ማለት ነው። ያው እዚህ ጋር አሁን ሪሎድ እያደረገልኝ ስለሆነ ነው አዲስ። ግን ያው ዝም ብዬ የሆነ አይነት አይካን ጨምርለት፣ የሆነ አይነት ኢሞጂ ማለት ነው። እንደዚህ የጆርናል አይነት የሆነ እንደ ቡክ አይነት ነገር ማለት ነውና እንደ ቡክ አይነት ነገር ጨምሬለታለሁ እንደምትመለከቱት። ከዛ በኋላ ደግሞ ያው እንደዚህ አድርጌ የመጀመሪያ ያው ከቨሬን አስተካክላለሁ። ከዛ ደግሞ ከቨር ልጨምርለታለሁ። ይሄንን የናንተ የራሳችሁ አሁን እንደዚህ አይነት ነገር ከቨር ያመጣልኛል።
ከዛ በኋላ መቀየር እችላለሁ። ኖርማሊ አሁን ከራሴ አፕሎድ ይለኛል ለምሳሌ እዚህ ጋር እንደምትመለከቱት። ስለዚህ አፕሎድ ፋይል ብዬ የራሴን የሆነ አይነት ነገር ላመጣ እችላለሁ። ከዛ ውጭ ደግሞ እዚህ ጋር ራሱ ኖሽን ራሷም ሶሪ የተለያዩ አይነት እንትኖች አሉት ማለት ነው። የተለያዩ አይነት ብዙ ጋላሪዎች አሉት ማለት ነው። ሶ አንዱን እንምረጥ ብለን እሺን እንምረጥና እሷን እንመርጣለን። ያው ይቀይርልናል ስሩ ማለት ነው። ስለዚህ ያ ይሄው ቀይሮልናል እንደምትመለከቱት ያው የምድርን እንትን ያደረግነው። ሶ ዋትኤቨር ማድረግ ትችላላችሁ እናንተ የራሳችሁ የሚመቻችሁ ነገር ማለት ነው። ከበሩን የመጀመሪያ ማለት ነው። ስለዚህ አሁን የመጀመሪያ ፓነላችን ወይም ደግሞ እንትናችንን እየሰራ ነው የምንገኘው ወይም ደግሞ ፕራይመሪ ስትራክቸራችን ላይ ነው የምንገኘው። እነዚህ የመጀመሪያ ነገሮችን የምናስተካክልበት አይነት ሞመንት ነው ማለት ነው። ስለዚህ አሁን እንትን እንላለን ስላሽ እንላለን which means ስላሽ እቺኛዋ እንደምትመለከቷት ማለት ነው ፔጅ ለመፍጠር ሾርት ከት ወይም ደግሞ ሾርት ከት ዌዎችን መጠቀም ስላለብን ማለት ነው። ከዛ በኋላ ፔጅ ብለን እንጽፋለን። ከዛ እንደምትመለከቱት ከላይ ፔጅ የሚል ይመጣል። ከዛ በኋላ ፔጅ የምትለዋን ስንጫን አሁን ኒው ፔጅ ከፈትም ማለት ነው። አሁን ይሄኛው ኒው ፔጅ ዴዲኬትድ የሚሆነው ለምንድን ነው ካልን አመቶችን መጻፍ ይኖርብናል። which means 2017 ነው 2018 ነው 2019 ነው ያለንበትን አመት እንጽፋለን። አሁን ያው በኢትዮጵያ ስንጽፍ 2018 ላይ ነው ያለነው አይደል? ስለዚህ 2018 እንላለን። አሁንም the same thing ቅድም ያደረግናቸውን ነገሮች ማድረግ እንችላለን ማለት ነው። ኖርማሊ ያው እነዚህ ብዙም ጥቅም የላቸውም። ያው ለኛ ዝም ብለን ለውበት ነው። ያው ኖርማሊ እዚህ ጋር የተጠቀምኩትን ቅድም የተጠቀምኩትን ራሱን ሪሴንት ብላ ያመጣልኛል። ስለዚህ እሱን ራሱ ተጠቀመዋለሁ። ኖርማሊ ብዙም እንትን አያስፈልገኝም። ነገር ግን ያው ከቨርም ምናምን የተለያዩ ነገሮችን መጠቀም እችላለሁ ማለት ነው። አሁን ያው ፕሮሰሱ እየገባችሁ ይመስለኛል። ስለዚህ 2018 አመቱ ነው። አሁን ደግሞ መንዞችን ነው ክሬት የምናደርገው ማለት ነው። ሴፕቴምበር፣ ኦክቶበር እያል እንቀጥላለን ማለት ነው። መንዞቹን ክሬት ወደ ማድረግ ነው የምንሄደው አሁን። አሁን ለመንዞቹ ደግሞ ክሬት የምናደርገው ፓነል ትንሽ የሚለይ ፓነል ነው። እሱን ደግሞ ተመልከቱኝ። ለሱ ደግሞ ቶግል የሚባል አይነት ነው። ስለዚህ ቅድም ባልኩት መልኩ የሆነ ነገር ክሬት ለማድረግ ስትፈልጉ ኖሽን ላይ ዝም ብላችሁ የሚጻፍበት ስፔስ ላይ ትሄዱና ስላሽ ብላችሁ ቶግል ትላላችሁ። አሁን እዚህ ጋር ቲኦ ብላችሁ ጽፉ ያመጣላችኋል፣ ችግር የለውም። ስለዚህ ቶግል ሊስት የሚለውን የምትጫኑት ማለት ነው። ስለዚህ ቶግል ሊስት የሚለውን እጫናለሁ። ከዛ በኋላ አሁን መጻፍ ነው የሚሆነው ማለት ነው። ለምሳሌ እዚህ ጋር አሁን ስጀምር ሴፕቴምበር ብዬ ጽፋለሁ። ካፒታል ብታደርጉት ካፒታል ማድረግም ትችላላችሁ። በእንትን ይሄ እንደናንተ ፕሪፈረንስ ነው፣ ችግር የለውም። ሙሉም አለመጻፍ ትችላላችሁ እና ኖርማል ሴፕቴምበር እንደዚህ ማለት ነው። ነገር ግን ያው ለማሳጠር ያክል ዝም ብዬ እኔ እንደዚህ ማለት እንችላለን ማለት ነው። ስለዚህ ኦክቶበር እያልን መቀጠል ነው ማለት ነው። ስለዚህ ያው ይሄንን እንትን እያል እንቀጥላለን። እንደዚህ እያል እንቀጥላለን ማለት ነው። እዚህ ጋር ኢንተር እያልን ማለት ነው። አሁን እዚህ ጋር ሳላሳያችሁ የቀረሁት ሴፕቴምበር ብዬ ኢንተር ስል ሌላ ራሱን ቶግል ሊስት ይከፍትልኛል ማለት ነው። እንደዛ እያልን እንቀጥላለን። ሴፕቴምበር፣ ኦክቶበር፣ ዲሴምበር እያልን እንቀጥላለን። ያው ሌላ ደግሞ ትንሽ ቦልድ ለማድረግ እንትኖቹ ምናምን እንዲያምሩ እንደዚች ሃይላይት ስናደርጋት ማለት ነው። እንደዚች አድርጌ ሃይላይት ሳደርጋት እንትኗ እንደዚች ትመጣልኛለች። ከዛ በኋላ እዚህ ጋር እንደምትመለከቱት ቦልድ የሚል አለ። ትንሽ ቦልድ እናደርገዋለን። ቀለምም ከፈለግን ቀለም አለን እዚህ ጋር ያው እንደምትመለከቱት ማለት ነው። ባክግራውንድ ከለርም ከዛ ደግሞ የቴክስቱም ቀለም ማለት ነው። እነሱንም መቀየር እንችላለን ከፈለግን። ነገር ግን ያው ለዚህ ብዙም ስለማያስፈልግ እንተዋለን። ከዛ በኋላ ይሄው እንደምትመለከቱት አሁን እንደዚህ ያደረግ እንቀጥላለን ማለት ነው። እንዲህ ያደረግን ዲሴምበር እያል ያው እስከ መጨረሻው ዓመት ወይም ደግሞ ሁሉንም ወሮች እንጽፋለን ማለት ነው። ራሱ እንደምትመለከቱት ሙሉ ተጽፏል። አሁን ያው ከእንትን ጀምሮ ማለት ነው ከመስከረም ጀምሮ እስከ ጳጉሜ ድረስ ማለት ነው። ጳጉሜም ባይዘዌ አሁን ላይ በጣም በዚህ ጆርናል ስናረግ አራት ዊክ ስለምንሰጥ ጳጉሜም ወደ 4 ዊክ አካባቢ ደርሳታል። ምክንያቱም ከየወሩ ሁለት ቀን ስለሚተርፍ ከ12 ዊክ አካባቢ ሁለት ቀን ሲተርፍ ወደ 24 ቀን አካባቢ ስለሚመጣ እሷም ጳጉሜም ወደ 4 ዊክ አካባቢ ደርሳታል ማለት ነው። ኖርማሊ አንድ መንዝ እናስይዘው አራት ዊክ ነው የሚሆነው ማለት ነው። ጀስት ጆርናል ለማድረግ እንዲመቻል ማለት ነው። ስለዚህ አሁን እንደምትመለከቱት 2018 ብያለው። ጆርናል የሚለው መጥቶልኛል። እዚህ ጋር እንደምትመለከቱት መጀመሪያ የጀመርነው ከዚህ ነው። ጆርናል ውስጥ 2018 አለ። 2018ቱን ስነካው አሁን 12 መንዞችን የሚይዝ አይነት ነገር መጥቶልኛል ማለት ነው እንደምትመለከቱት። ከዛ በመቀጠል ይሄኛውን እንከፍተዋለን። እቺኛዋን እንደምትመለከቱት እቺኛዋን ስንነካ ይከፍትልናል። ኢምፒቲ ቶግል ሊስት የሚል ይመጣልናል ማለት ነው። ስለዚህ ኦክቶበርንም ሁሉንም ስንከፍት እንደዚህ እያለ ነው የሚሄደው። አሁን ሴፕቴምበር ላይ የማሳያችሁ ነገር አክቹአሊ ኮፒ ያደረጋችሁ ወደ እንትን ነው የምትሄዱት።
አሁን ቀጥታ ደግሞ የፕራይመሪ ስትራክቸሮቹን እየጨረስን ያለነው ኖርማሊ። አሁንም ቅድም እንዳልነው ለዊክሊ ደግሞ ፔጆችን ነው የምንፈጥረው። አሁን ቅድም እንዳልነው ስላሽ ብለን ፔጅ ብለን ስንጽፍ ይመጣልናል ማለት ነው። ስለዚህ ፔጅ የሚለውን ክሊክ እናደርጋለን። ከዛ በኋላ ኒው ፔጅ ብሎ ይመጣልናል። አሁን 2018 ሴፕቴምበር ዊክ 1 ላይ ምን እንዲሆን ነው የምፈልገው። ስለዚህ ለምሳሌ አሁን ምን ብለን እንጽፋለን? W1 ብለን ልንጽፍ እንችላለን፣ ችግር የለውም። ወይ ደግሞ ዊክ ብለን 1 ብለን እንጽፋለን ማለት ነው እንደዚህ። ከዛ በኋላ እንመለሳለን ወደዚህ። እንደምትመለከቱት አሁን ዊክ 1 የምትል መጣልኛለች። ይሄኛው እንደዚህ ከሚሆን አይካኑን እንቀይራለን። እዚህ ጋር የተለያዩ ብዙ አይካኖች አሉ እንደምትመለከቱት ማለት ነው። በጣም ብዙ ናቸው። ስለዚህ አንዱን መርጠን መጠቀም ነው። ያው ለዊኮች የሆነ ነገር እንጠቀም እስቲ እንምረጥ። ከዚህ ውስጥ በጣም ብዙ ናቸው። የሆነ አይነት ዝም ብለን እስቲ አራት ማዕዘን የሆነ ስኩዌር የሆነ ነገር እንምረጥና ቀለሙን እንምረጥ። ቀለም ዝም ብለን እንደዚህ እናደርገውና ይሄው እዚህ ጋር የምትመለከቱት አሁን ዊክ 1 ይለናል ማለት ነው። ከዛ በኋላ ኖርማሊ አሁን ስንሰራ መስራት ያለብን ምንድነው? አሁን እንትን እንዳይለን ዱፕሊኬት እያደረግን 4 ዊኮች ጋር እንሄዳለን። ስለዚህ ዱፕሊኬት እያደረግን መቀጠል እንችላለን። ኖርማሊ እዚህ ጋር 4 ነጥቧን ስነካ ዱፕሊኬት የሚል ያመጣልናል። እንደዛ እያልን እንቀጥላለን። ነገር ግን አሁን ዊክ 1 ክሬት አድርገናል። ዊክ 1 ውስጥ ደግሞ ክሬት መደረግ ያለባቸው ብዙ ነገሮች አሉ። ስለዚህ እነሱን ኮፒ እያደረግን ስለምንሄድ አሁን 4 ዊኮችን መጀመሪያ ክሬት እናድርግ። ስለዚህ አሁን ዱፕሊኬት እለዋለሁ። አራት ጊዜ ዱፕሊኬት እለዋለሁ ማለት ነው። 4 ሳምንት ክሬት ስለምናደርግ ማለት ነው። 1 2 3 4 ጊዜ ዱፕሊኬት አደረኩት። ከዛ በኋላ እንገባለን ክሊክ እያደረግን ማለት ነው። ማስተካከል ስላለብን ማለት ነው። እቺን ባክስፔስ ብዬ 2 እላታለሁ ማለት ነው። እቺኛው ቪክቶር የምትሆነው። ከዛ በኋላ እዚህ ጋር ደግሞ መጣና ዊክ 3 ትሆናለች ማለት ነው እቺ። ከዛ ደግሞ እቺኛዋ ደግሞ መጣና ዊክ 4 ትሆናለች ማለት ነው እቺ። ስለዚህ ከዊክ 1 እስከ 4 በደንብ የተጻፈ ምናምን ኖረን ማለት ነው በቀላሉ። ፕራይመሪ ስትራክቸራችን የሚሆነው ይሄ ነው ማለት ነው። ዊክ 1 ዊክ 2 ዊክ 3 ዊክ 4 ብለን እነዚህ ነገሮች አሉ። ስለዚህ አሁን እነዚህ ነገሮች በቀላሉ ምንድን የምናደርገው አራቱንም እንደዚህ ሃይላይት እናደርጋቸዋለን። እንደምትመለከቱት 1 2 3 4 ማለት ነው ሃይላይት እናደርጋለን። ከዛ በኋላ ሃይላይት አድርገን ኮንትሮል ሲ ነው የምንለው። ኮንትሮል ሲ ወይም ደግሞ ኮፒ ማለት ነው። ከዛ በኋላ ሴፕቴምበርን እንዘጋለን። እዚህኛዋን ወደ ላይ ስናደርጋት ሴፕቴምበርን ይዘጋልናል ማለት ነው። ከዛ በኋላ ኦክቶበር ጋር እንመጣለን። እዚህኛው ጋር ክሊክ እናደርግና ኮንትሮል ቪ እናደርጋለን ወይም ደግሞ ፔስት ማለት ነው። አሁን ተመለከታችሁ። ነገር ግን አሁን እዚህ ጋር አንድ ችግር የፈጠረብን ምንድነው ማለት ነው? እዚህ ጋር እቺኛዋን 1 የምትል በብራኬት አድርጎልናል። እንዳይመሳሰሉ ነው እኛ እየገባን ወደኋላ ማድረግ ነው ማለት ነው። እቺኛዋን እንደዚህ እያደረግን እንሄዳለን ማለት ነው። ስለዚህ ይሄንን ሙሉውን መፍጠር እንችላለን፣ ችግር አይኖረውም። ይሄኛው ብዙም እንትን አይኖረውም ማለት ነው። ስለዚህ አሁን ሙሉውን እንደዚህ እያደረግን መቀጠል አይኖርብንም። ምክንያቱም ከኛ አክቹዋል እኛ ከምንፈልገው አይነት ነገር አንጻር እየተስተካከለ እየጨመረ የሚሄድ ነገር ስለሚኖር አክቹዋሊ ከኦክቶበር በላይ እንደውም ባትሄዱ ጥሩ ነው ብዬ አስባለሁ ለመናገር። ምክንያቱም ገና ብዙ ምንሰራቸው ውስጥ ደግሞ ገብተን ዊክ 1 ውስጥ ገብተን ብዙ ምንሰራው ነገር ይኖራል። ዊክ 2 ውስጥ ገብተን ብዙ ምንሰራቸው ነገሮች ስለሚኖሩ አሁን ከዚህኛው በላይ አትሄዱ። ይሄንኑ ፕሮሰስ ተከተሉ። ፕራይመሪ ስትራክቸራችን ይሄንን ይመስላል። አሁን ደግሞ ቀጣይ ወደ ሰከንዳሪ ስትራክቸራችን እንሄዳለን። ሰከንዳሪ ስትራክቸሮች ውስጥ ደግሞ የምናደርገው ነገር ዊኮች ውስጥ ምንድነው የምናደርገው የሚለውን ነገር ነው ያው ክሬት የምናደርገው ማለት ነው። አሁን ከሰኞ እስከ ዓርብ ያለው ነገር ለመመዝገብ ቴብል ዳታቤዝ ነው ክሬት የምናደርገው ማለት ነው። አሁንም the same way ከቅድም ጀምሮ ክሬት ስናደርግ እንደነበረው ስላሽ እንላለን። ከዛ በኋላ ቴብል እንላለን። ቴብል ቪው የሚለው ነው የምንነካው። ኖርማሊ እቺ ከላይ ያለችዋን ቴብል አይደለም የምንነካው። ቴብል ቪው የሚለው ወይም ደግሞ ዳታቤዞችን ለመመዝገብ የሚጠቅመን ነው የምንነካው። ስለዚህ ቴብል ቪው የሚለውን እንነካለን። አክቹዋሊ አዲስ ቴብል ክሬት አድርጎልናል ማለት ነው ኖርማሊ። ስለዚህ እቺኛዋን መጻፍ የሚኖርብን ነገር ይኖራል። አክቹዋሊ አሁን ይሄንን በደንብ ተከታተሉኝ። በኋላ ላይ በደንብ ሁሉን ነገር አውቶማታይዝ ለማድረግ የሚጠቅመን ነገር ይሆናል። ዳታዎችን ራሱ በራሱ እንዲመዘግብ ምናምን ማድረግ ስለምንችል እሱን ነገር በትክክል ለማድረግ አሁን እዚህ ጋራ እያንዳንዱ ነገር ክሪቲካል ስለሆነች በደንብ ተከታተሉኝ። የመጀመሪያው ነገር አሁን ያለነው ሴፕቴምበር ውስጥ ነው። ስለዚህ ኤስኢፒ እንላለን። ምክንያቱም በዛ መልኩ ነበር ስንገልጸው የነበረው። ከዛ በኋላ እንዲናረገውና ምን ዊክ ላይ ያለነው ዊክ 1። ከዛ በኋላ እቺን እንደዚህ እንነካና ደግሞ ኢኤክስ እንላለን ማለት ነው። ኢኤክስ ለምን እንዳል በኋላ እንነጋገራለን። ከዛ በኋላ የመጀመሪያው ነገር የሚሆነው ምንድነው ማለት ነው? እዚህኛው ኔም ላይ እንመጣለን። ኔምን ክሊክ እናደርጋለን። ከዛ በኋላ ኔምን አክቹዋሊ ወደ ምን እንቀይራለን ማለት ነው? ወደ ዴይዎች እንቀይራለን ማለት ነው። ዴይስ እንላለን። እዚህ ጋራ ከሰኞ እስከ ዓርብ ያሉ ቀኖችን እንመዘግባለን ማለት ነው። ከዛ በኋላ እዚህ ጋር አድ ፕሮፐርቲ የሚል
ይታያችኋል ብዬ አስባለሁ። አድ ፕሮፐርቲ የሚለው እቺ ትንሽ ጠበብ ማድረግ እንችላለን። እቺኛዋን ይዘን እዚች ጋራ የሆነች ሰማያዊ የምትመጣ ነገር አለች። እሷን ይዘን ማጥበብ ማጥበብ እንችላለን ማለት ነው። ከዛ አሁን አድ ፕሮፐርቲ የሚለው ጋር እንመጣና አድ ፕሮፐርቲ እንጫናለን ማለት ነው። አድ ፕሮፐርቲን ከተጫንን በኋላ አሁን የተለያዩ አይነት ብዙ ምርጫዎች አሉን። ራሳቸው እንዴት መመዝገብ እንዳለባቸው የተለያዩ አይነት ዳታዎችን ለመመዝገብ በራሳቸው የተሰሩ እንትኖች ናቸው፣ ምርጫዎች ናቸው ማለት ነው። ስለዚህ የመጀመሪያው ዴት የሚለውን እናካለን ማለት ነው። ስለዚህ ዴት የሚለው ላይ ለምሳሌ አሁን ብነካ ዴት የሚለውን ብነካ ማለት ነው። እዚህ ጋር ዴት የሚለውን ብነካ ቀኖች ነው የሚያመጣልኝ። ስለዚህ ቀን ለመመዝገብ ነው ይሄኛው የሚጠቅመን ማለት ነው። ከዛ በመቀጠል አሁንም ሌላ ፕሮፐርቲ ጨምራለሁ። እሱ ፕሮፐርቲ ደግሞ የነምበር ፕሮፐርቲ ይሆናል ማለት ነው። ስለዚህ አሁን ነምበር የሚለውን ፈልግና ነምበር የሚለውን ነካለው። ከዛ በኋላ ነምበር የሚለውን መቀየር ይችላል። እዚህ ጋር እንትኑ ማለት ነው ስሙን ማለት ነው። ስሙን ወደ ምን ቀይረዋለሁ? ወደ ፒ ኤንድ ኤል እቀይረዋለሁ ማለት ነው። ፒ ኦር ኤል የሚለውን ነካና ወደሱ እቀይረዋለሁ ማለት ነው። የመጀመሪያው ነገር ይሆነኛል ማለት ነው ይሄኛው። ከዛ በኋላ ደግሞ መጣና እዚችኛዋ ጋር ነምበር ፎርማት የምትላለች ማለት ነው። እዚችኛዋ ነምበር ፎርማት የምትለዋ ማለት ነው። ነምበር ፎርማት የምትለዋ ነካለው። ኤዲት ፕሮፐርቲ የመጀመሪያው ላይ። ከዛ በኋላ ነምበር ፎርማት ጋር ሄዳለሁ። ከዛ ነምበር ፎርማት የሚለውን እጫናለሁ። ስጫን የተለያዩ አይነት ወዮች አሉ እንዴት እንደሚመዘገብ ማለት ነውና እዚህኛው ጋር ምን ላለው ዩኤስ ዶላር ላለው ማለት ነው። ይሄ የሚጠቅመኝ ለምንድን ነው? ለምሳሌ እዚህ ጋር አንድ ነገር ብጽፍ ለምሳሌ 5 ብዬ ብጽፍ $5 ብሎ ይመዘግብልኛል ማለት ነው። እንደዛ እንዲያደርግልኝ ነው ኖርማሊ ፒኤንኤል ላይ እንደዛ የምመዘግበው ማለት ነው። ያው በዶላር ስለሆነ ብዙ ነገሩ። ስለዚህ አሁን ያው እንዳይሰፋብን ብዙ ነገሮች ስለምንጨምር እንዲህ ያደረግን እንሄዳለን። እያጠበብን እንሄዳለን ማለት ነው። ሶ ጠበብ እናደርገዋለን። አሁንም ሌላ ፕሮፐርቲ እንጨምራለን። እሱ ፕሮፐርቲ ደግሞ ስታተስ ይሆናል። ስታተስ ላይ እንገባለን። አሁን ስታተስ የሚለውን ከጨመርን በኋላ ስታተስ የሚለውን ስሙን እንቀይረዋለን። ስሙን ይሄኛውን ደግሞ አውትካም እንለዋለን ማለት ነው። ከዛ በኋላ ኤዲት ፕሮፐርቲ የሚለውን እንነካለን። ከዛ በኋላ ኤዲት ፕሮፐርቲ ላይ እንመጣና እነዚህን እንደልታቸዋለን። እነዚህን አንፈልጋቸውም ኖርማሊ። ስለዚህ እነዚህን እንደልታቸው ኢንፕሮግረስ የሚለውን እንደልተዋለን፣ ወይም ደግሞ አክቹዋሊ መቀየር እንችላለን፣ ችግር የለውም። እንደውም እንቀይረው። ከዛ በኋላ ይችኛዋ ምን እንላታለን? ፒ እንልና ወደ ግሪን እንቀይራለን። which means ፕሮፊታብል ከሆነን ወደ ግሪን ፒ ትሆናለች ማለት ነው። ከዛ በኋላ እዚህኛው ጋር ደግሞ ይሄኛውን እንቀይረዋለን። ወደ ምን እንቀይረዋለን? እቺኛዋን ወደ ኤል እንቀይራለን። ከዛ በኋላ ሬድ እናደርገዋለን። which means ከከሰርን ደግሞ ኤል ይሆናል ማለት ነው። ሌላ ደግሞ አንድ እንጨምራለን። which means አንድ እዚህ ጋር ፕላስ የምትለዋን እንጫንና ከዛ በኋላ ይሄኛውን ደግሞ ምን እንለዋለን ማለት ነው? ብሬክ ኢቭን ማለት ነው። ስለዚህ ብሬክ ኢቭን ወይም ቢኢ ካለው ይበቃል። ኢንተር እንላለን። ይሄኛው ቀለም ከተመቻችሁ ማድረግ ትችላላችሁ፣ ወይም ደግሞ ያው ቀለም ገብታችሁ ዲሽካችኛውን አራት እንትኗን በመጫን የፈለጋችሁትን ማድረግ ትችላላችሁ። እኔ ዝም ብዬ ግሬድ አድርገው ማለት ነው። ይሄን እንከተላለን። አሁን እንደምትመለከቱት አራት ምርጫዎች አሉ። ናት ስታርትድ ወይም ደግሞ ያው ናት ስታርትድ የምትለዋንም ተጭነን ናት ቴክን ማለት እንችላለን። ወይም ትሬድ ካልወሰድን አክቹዋሊ ባይ ዲፎልት ይሄ ይሆናል። ከዛ በኋላ ፒ ደግሞ ካተረፍን ኤል ደግሞ እንትን ካለም ማለት ነው። ስለዚህ እቺኛዋን የታመጣታለሁ እዚህ ጋር መጣታለሁ ማለት ነው። አቀያይራቸዋለሁ። ለማቀያየርም አክቹዋሊ እንዲ ድራግ አድርገን ማቀያየር ነው ማለት ነው። እንደፈለግን ይሄኛውን እዚህም መውሰድ እንችላለን። ስለዚህ ይሄኛውን እዚህ ያመጣዋለሁ ሁለተኛ ላይ ማለት ነው። ከዛ አሁንም አንድ ጨምራለሁ። አሁን ደግሞ የነምበር ነው የምጨምረው። ስለዚህ ያው አሁን እንዴት እንደሚጨመር ምናምን ገብቷቸዋል ብዬ አስባለሁ። ስለዚህ ያው አሁን ብዙ ጊዜ አላጠፋም። አሁን ኖርማሊ ነምበር ነው መሆን ያለበት። እዚህ ጋር ሌላ ያልነገርኳችሁ ነገር እቺን ነክተን አይካኖቹን መቀየር እንችላለን አክቹዋሊ ማለት ነው። ያሳያችሁ አንዴ። እቺን ነክተን መቀየር እንችላለን። የተለያዩ አይነት አይካኖች አሉ። ለምሳሌ እዚህ ጋር አሳያችሁ። እቺን ነክተን ለምሳሌ ቅድም የተነጋገርናቸው የተለያዩ አይነት አይካኖች ይኖራሉ። እነሱን አይካኖች መቀየር እንችላለን ማለት ነው። ኖርማሊ ለምሳሌ እቺኛውን ይሄኛውን ላድርገው ዝም ብዬ ነምበር ሲለኝ ለምሳሌ ይሄኛው ሊመጣ ይችላል ማለት ነው። ይሄኛው ደግሞ ለምንድነው ስታንድ የሚያደርገው ስንል ይሄኛው ደግሞ ለወሰድናቸው ቶታል ትሬዶች ወይም ደግሞ የወሰድናቸው ቶታል ትሬዶች በዛ ቀን ማለት ነው። በአንድ ቀን የወሰድናቸውን ቶታል ትሬዶች ለመመዝገብ ይሄኛውን ፓነል እንጠቀማለን ማለት ነው። ይችኛዋን ደግሞ ከአውትካም በኋላ እዚህ ጋር እናመጣታለን። ከዛ በመቀጠል ደግሞ አንድ እንጨምራለን ሌላ። አሁን ደግሞ አሁንም ነምበር ነው የምንጨምረው። ከዛ ነምበር የምትለዋን እንዲህ እናደርግና እናጠፋታለን። ከዛ በኋላ ፐርሰንቴጅ ሪስክ አለ ማለት ነው። ፐርሰንቴጅ ሪስክ ካልን በኋላ ነምበር የምትለዋ ወይም ደግሞ ኤዲት ፕሮፐርቲ ጋር እንመጣለን። ከዛ ነምበር የምትለዋን እንጫንና አሁን ፐርሰንቴጅ ነው የምንመዘገበው ወይም ደግሞ ምን ያህል ፐርሰንት ሪስክ እንዳደረግን ነው። ስለዚህ ከላይ ጋር እንመጣና ፐርሰንት ብለን እንጫናለን ማለት ነው። ስለዚህ አሁን እዚህኛው ጋር ለምሳሌ 10 ብል
10% ብሎ ነው የሚመዘግብልኝ ማለት ነው። አሁን $10 ምናምን ሳይሆን 10% ብሎ ይመዘግብልኛል ማለት ነው። እንደተናገርኩት እቺኛው እነዚህ ነገሮች መቀየር ትችላላችሁ እናንተ እንደፈለጋችሁት ማለት ነው። አይካኖቹን እንደፈለጋችሁ መቀየር ትችላላችሁ እንደናንተ እንትን ማለት ነው። ስለዚህ ፐርሰንቴጅ ሪስኩን ደግሞ ከዚህኛው አጠገብ አመጣዋለሁ። ከዛ አሁን ደግሞ አራር ነው ኖርማሊ ያው አራርን ለመመዝገብ አሁንም ነምበርን ነው የምደግመው። ስለዚህ ነምበርን እንደደግምና እችኛዋን አጠፋታለሁ እንደዚች አር ላለው። ከዛ በኋላ አራር ኖርማሊ በነምበር ስለሚመዘገብ ምንም ሌላ በቁጥር ስለሆነ በዶላር ምናምን አይሆንም። ስለዚህ አራርን እንደዛው አደርጋለሁ ማለት ነው። አሁን ሁልጊዜ ፕላስ እያልን መቀጠል ስለማይኖርብን ኖርማሊ እንይዝና ራይት ክሊክ እናደርጋለን። ራይት ክሊክ ካደረግን በኋላ ዱፕሊኬት ፕሮፐርቲ የምትላለች መጨረሻ ላይ ማለት ነው። ዲሊት ፕሮፐርቲ ከሚለው በላይ ዱፕሊኬት ፕሮፐርቲ እንላለን። ስለዚህ ዱፕሊኬት ፕሮፐርቲ ስንል ሌላ አንድ እንደሱ አይነት ያመጣልኛል። እሱን ራሱን ኤዲት እያደረኩት ቀጥላለሁ። ዝም ብዬ አሁን ነምበር ክሬት እያደረኩ ከምቀጥል ማለት ነው። ከዛ በኋላ እዚኛው ጋር ደግሞ ምን ያህል ግሪን ትሬዶች አሉ ከወሰናቸው ትሬዶች ውስጥ መካከል በዛ ቀን ከወሰናቸው ግሪን ትሬዶች ውስጥ መካከል ምን ያህል አለው የሚለው ነገር እንመዘገባለን። እሷም አሁን በነምበር ነው የምትሆነው። ስለዚህ ምንም የምንቀይረው ነገር አይኖርም። አሁን እሱን ራሱን ዱፕሊኬት እናደርገውና ጀስት ስሙን ብቻ ኤዲት ማድረግ ስለሆነ እቺኛዋን ግሬድ ትሬዶች ምን ያህል ነበሩ የሚለውን ነገር እቺኛዋን አሁን በብራኬት አንድ የምትለዋን ማጠፋለሁ። ግሬድ ትሬዶች ምን ያህል ናቸው የሚለውን ደግሞ ምንጽፍበት ይሆናል ማለት ነው። ወይም ደግሞ ምን ያህል ትሬዶችን ሉዝ አድርጌያለሁ በዛ ስፔሲፊክ ቀን የሚለውን ነገር ምንጽፍበት ይሆናል። ከዛ በኋላ አሁንም ከእንደገና እዚህ ጋር መጣና ዱፕሊኬት አደርገዋለሁ። ከዛ በኋላ ይሄኛው ደግሞ ምን ያህል ብሬክ ኢቭን ትሬዶች አሉኝ አጠፋውና ይሄንን ምን ያህል ብሬክ ኢቭን ትሬዶች አሉኝ የሚለው ነገር ምንጽፍበት ይሆናል ማለት ነው ኖርማሊ። ስለዚህ እሱን ምንጽፍበት ይሆናል። እንደምትመለከቱት አሁን በደንብ እየበዛ ነው እንትናችን ብዙ የምመዘግባቸው ነገሮች እየበዙ ይገኛሉ አሁን። ከዛ አሁን ደግሞ ሌላ እንደምመዘግበው ነገር ምንድነው ቶታል ፒኤንኤል የሚለውን እንመዘግባለን ማለት ነው። ስለዚህ ቶታል ፒኤንኤል የሚለውን ደግሞ አንድ ወደ ነምበር መጣና ቶታል ፒኤንኤል ወይም ደግሞ በዛ ቀን ያተረፍነው ቶታሉ ማለት ነው። which means አሁን ለምሳሌ 5 ትሬድ ወስደን ከሆነ የከሰርናቸውም ያተረፍናቸውም ነገሮች ይኖራሉ። እነሱ ተቀናንሰው ምን ያህል ፕሮፊት አግኝተናል ወይም ደግሞ ሎስ አግኝተናል የሚለው ቶታል ፒኤንኤል የመጨረሻው እንትኑ እንጽፋለን ማለት ነው። ከዛ አሁን ደግሞ the same thing እንደዚህ ለነዚህ ባደረግነው መልኩ ደግሞ በነምበር አሁን እዚህ ጋር ያተረፍናቸውን ትሬዶች ያክል ነው። አሁን ደግሞ ይሄንኑ ኮፒ እያደረግን እንቀጥላለን። which means እቺኛዋን አድርገን ምንድነው የምንለው ይሄኛውን ደግሞ ምንድነው የምንለው ማለት ነው። ፕሮፊት አግኝተን ከሆነ አግኝተንም ካልሆነ ፕሮፊቱን እንጽፋለን። አሁን ይሄኛው ምንድነው ያተረፍነው ገንዘብ ምን ያህል ነው። አሁን ግን እዚህኛው ጋር በቁጥር አይደለም አይደለ በዶላር ነው አይደለ የምናተርፈው ወይም ደግሞ እንትን የምንለው የሚሆነው። ስለዚህ ምን እንላለን ማለት ነው ዩኤስ ዶላር የሚለውን እንጫናለን ማለት ነው። ስለዚህ አሁን ፕሮፊቴን እንጽፋለሁ። ከዛ በኋላ ፕሮፊት የሆነ ትሬድ ካለ ፕሮፊት የሆነ ትሬድ አሁንም ቅድም ባልኩት መልኩ ዱፕሊኬት አድርገውና ከዛ ደግሞ ሎስ አማውንት ማለት ነው ወይም ደግሞ ሎስ ይጻፋል በአማውንት። ይሄ በነምበር ነው። ስለዚህ ይሄኛውም ወደ ዩኤስ ዶላር ተቀይሯል ኦልሬዲ ምክንያቱም ኮፒ አድርጌው ስለሆነ ማለት ነው። ከዛ በኋላ ደግሞ ብሬክ ኢቭንም አድርጌ ከሆነ ብሬክ ኢቭን ዜሮ አይሆንም። ሞስት ኦፍ ዘ ታይም ብዙ ሰው ብሬክ ኢቭን ዜሮ እንደሚሆን ነው የሚናገረው። ብሬክ ኢቭን ዜሮ አይሆንም። ወይ የሆነች ያህል ዶላር ትከስራላችሁ ወይ ደግሞ የሆነች ያህል ዶላር ታተርፋላችሁ። ብዙ ጊዜ ዜሮ ብር አይመጣም። ስለዚህ ብሬክ ኢቭን ላይም ደግሞ የምታገኙት የሆነች ያህል ነገር ትኖራለች። ትሬዱ ብሬክ ኢቭን ከሆነ ምን ያህል ዶላር ከሰራችሁ ወይ ምን ያህል ዶላር ታተርፋችሁ ትንጥዬ ብትሆንም ማለት ነው እሷ መጻፍ አለባት ዜሮ ብር ስለማይመጣ ማለት ነው። ከዛ ውጪ ሌላ ነገር ምን መዘግበው ብዙ የለም። ስለዚህ ያው እንደዚህ ይሆናል። ከዛ እዚህኛው ዴዮቹ ጋር እንመጣና ከሰኞ እስከ እንትን እንጽፋለን ማለት መንዴይ ወይም ሞንም ማለት እንችላለን። ዝም ብለን 3 እንትን መጻፍ እንችላለን። መንዴይ እንላለን። ከዛ ቲውስዴይ እንላለን። ስለዚህ ይሄው ከሰኞ እስከ አርብ ጻፍኩኝ ማለት ነው። ስለዚህ ከሰኞ እስከ አርብ ቀኑን እዚህ ጋር ጽፋለሁ። ከዛ በኋላ ደግሞ አውትካሙን እዚህ ጋር ጽፋለሁ። የወሰድኳቸውን ቶታል ትሬዶች እዚህ ጋር ጽፋለሁ ወይም ደግሞ ምን ያህል ትሬዶችን እንደወሰድኩኝ በዛ ቀን እጽፋለሁ እዚህ ጋር። ከዛ በኋላ ደግሞ ምን ያህል ፐርሰንቴጅ ሪስክ እንዳደረኩኝ እጽፋለሁ። ለምሳሌ አሁን ያን ቀን አትርፌ ከሆነ ለምሳሌ ፕሮፊታብል ቀን ነበር እንደዚህ ይጽፍልኛል። ከዛ በኋላ ካልወሰድኩኝ ደግሞ ባይ ዲፎልት እንደዚህ ይሆናል። ምንም ማንካት አይጠበቅብኝም ማለት ነው ኖርማሊ። ስለዚህ ማጥበብ እንችላለን አክቹአሊ ትንሽ ጠበብ እናደርጋቸው ማለት ነው። እንደዚህ ሁሉንም ጠበብ እንዲሉ እናደርጋቸው። እቺ ፒኤንኤል የምትለዋ ብዙም አታስፈልግም እንደልታት ለእናንተ ለማሳየት ያክል ነበረ ቅድም። ሰው ፐርሰንቴጅ ሪስኩ እንደምትመለከቱት አለ። እንደዚህ አይነት ሁሉም ነገሮች ተጽፈው ይገኛሉ ማለት ነው ኖርማሊ። ስለዚህ እነዚህን ያው ጠበብ እናደርጋቸዋለን ሁሉንም። ከዛ በኋላ ደግሞ አንድ ነገር ልንጽፍ የሚገባው እዚህ ጋራ ከነሱ በላይ ሊደረግ የሚገባው አንድ ነገር አለ። ምክንያቶቹ ምናምን በኋላ በደንብ ሁሉንም ስትመለከቱት እንነጋገራለን። ስታርቲንግ ባላንስ የሚል ነገር እንጽፋለን።
ስታርቲንግ ባላንስ የሚለውን ነገር የት እናደርገዋለን? ከላይ እናስቀምጠዋለን። እዚህ ከላይ ማለት ነው። እንደምትመለከቱት ከላይ እናስቀምጠዋለን። አሁን ስታርቲንግ ባላንስ ላይ ምንም የምንጽፈው ነገር የለም። እዚች ጋር መተን ቶታል ፒኤንኤል ላይ የምንጀምርበትን ነው የምንጽፈው። $100 የጀመረ ሰው ለምሳሌ $100 ብሎ ይጽፋል። ከዛ በኋላ ሰኞ ያተረፈው፣ ማክሰኞ ያተረፈው ኤቭሪቲንግ ይጻፋል ማለት ነው። ራይት አሁን ኔክስት የሚሆነው ደግሞ ትሬድ አናሊቲክሶችን ቢውልድ ማድረግ ይሆናል። ኖርማሊ አሁን መንዴይ ውስጥ ነው ያለ ነው ዊች ሚንስ እንዴት እንደምንገባ ላሳያችሁ። ስለዚህ ያው ይሄኛው ቢውልድ ያደረግነው አለ ኖርማሊ እንደምትመለከቱት ነው። ሁሉም ነገራችን አለ። ከዛ መንዴይ ጋር መተን እቺ ኦፕን የምትለዋለች ኦፕን እናደርጋለን። ከዛ በኋላ እቺ ጋር ደግሞ ኦፕን ፉል ፔጅ የምትለዋል እሷን እንነካና ከታች እንመጣለን። ከታች መተን ስላሽ እንላለን አሁንም። ከዛ በኋላ ቴብል ነው አሁንም ደግሞ ቴብል ቪው የሚለውን እንመሰርታለን ማለት ነው ኖርማሊ። ከዛ በመቀጠል ያው እዚህኛዋ ስሟ ጋር ኒው ዳታቤዝ የሚለው ስሙ ጋር እንሄድና ክሊክ ስናደርግ ስም መጻፍ እንችላለን። እቺኛዋን ትሬድ አናሊቲክስ ብለን እንጽፋለን ማለት ነው ኖርማሊ። ከዛ በኋላ እቺኛው ኔም የምትለዋን ደግሞ እንቀይራታለን ትሬድስ እንላለን። ወይም ደግሞ እዚህ ጋር ትሬዶች ናቸው ማለት ነው ወደታች። አሁን ሆሪዞንታሊ ደግሞ እንሄዳለን። ሆሪዞንታሊ የምንመዘግባቸው በጣም ብዙ ነገሮች ናቸው የሚኖሩት። የመጀመሪያው ፔር ነው የሚሆነው ፔር ነው። ፔር ለመመዝገብ የምንመርጠው ስታተስ የሚለውን ይሆናል ማለት ነው። ስታተስ ላይ እንሄዳለን፣ እናጠፋዋለን። ይሄን የመጀመሪያውን እሱን ዲሊት እንለውና ፔር እንላለን ማለት ነው። ከዛ በመቀጠል ይሄኛውን እዚህ ጋር አራት ማዕዘኗን ነክተን ይሄን እንቀይራለን። ይሄኛውን ፐርሰናል ሪፈረንስ ነው የሚሆነው። እኔ ለምሳሌ ሁለት ማርኬት ትሬድ የማደርገው ናስ እና ጎልድ ማለት ነው። ስለዚህ ወደ ናስ ቀይረዋለሁ ይሄን ደግሞ ወደ ጎልድ ቀይረዋለሁ ወይም ኤክስአዩ ማለት ነው። ስለዚህ ኤክስአዩ ብዬ እቀይረዋለሁ ኖርማሊ። እንደምትመለከቱት አሁን እቺ ኤዲት ፕሮፐርቲ የምትለው ጋር ስመጣ እንደዚህ ይሆናል። ዲፎልቱ ደግሞ ኖርማሊ ምንም ካልነካሁት የሚሆነውን ደግሞ ምን እለዋለሁ ማለት ነው ናት ቴክን። እንቀን ትሬድ ካላደረግኩኝ ባይ ዲፎልት ናት ቴክን ብሎ ይቀመጥልኛል ማለት ነው። እናንተ መጨመር ከፈለጋችሁ ግን እዚህ ጋር ፕላስ የምትለዋን በተን እየተጫናችሁ የፈለጋችሁትን ቢቲሲ ማለት ትችላላችሁ። ለምሳሌ ይጨምርላችኋል። እንደዚህ እያላችሁ መሄድ ትችላላችሁ። ለምሳሌ ቢቲሲ ካላችሁ እንደዚህ ቀለሙ ተሴም እንዳይሆን ትቀይሩታላችሁ። እቺ አራት ማዕዘኗን ትነጉና ለምሳሌ ግሬ እናድርገው ቢቲሲ ለምሳሌ። ስለዚህ እንደዚህ ይሆናል ማለት ነው። እዚህ ጋር ከመጣችሁ ለምሳሌ እዚህ ጋር እቺን አንድን መስረት ከዛ በኋላ አያችሁ ባይ ዲፎልት ናት ቴክን ይላል ማለት ነው። ከዛ በኋላ ያን ቀን የሆነ ነገር ወስጄ ከሆነ ትሬዱን ናስ ከሆነ ለምሳሌ ናስ እናካለው ናስ ይሆናል። ጎልድ ከሆነ ጎልድ ይሆናል። እንደዚህ እያለ ይሄዳል ማለት ነው። አሁን ግን ያው ምንም ስላልወሰድን እንትን እናደርጋለን። ቀጣይ ደግሞ ኮንፊርሜሽኖቻችሁን ነው የምታደርጉት ወይም ደግሞ ለኢንትሪ የተጠቀማችኋቸውን ኮንፊርሜሽኖች ማለት ነው። ከስትራቴጂያችሁ አንጻር ይሄም ሊለያይ ይችላል። ምን አይነት ኮንፊርሜሽን ተጠቅማችኋል? ለምሳሌ አሁን ሃየር ታይም ኮንፊርሜሽኖችን ተጠቅማችሁ ሊሆን ይችላል። ሃየር ታይም ኮንፊርሜሽን ከዛ ደግሞ ታይም ራሱ ለምሳሌ ታይም ኮንፊርሜሽን ተጠቅማችሁ ሊሆን ይችላል። ቼክ ቦክስ የምትለዋን የምትነጉት ከዛ በኋላ ቼክ ቦክስን እንዲቻርጋል እናጠፋና ከዛ በኋላ ለምሳሌ ታይም ሊሆን ይችላል ትሬድ ያደረጋችሁበት ሰዓት፣ ሴሽን ሊሆን ይችላል። በጣም ብዙ ኮንፊርሜሽኖች ሊኖሯችሁ ይችላሉ ከእናንተ ስትራቴጂዎች አንጻር ማለት ነው። ስለዚህ ከሱ ቀጥሎ ፔር ከሚለው ቀጥሎ የምንጽፈው እሱን ይሆናል ማለት ነው። ብዙ ማለት ነው። እንደዚህ እነዚህን አሁን እኔ ሁለት ጽፌ ያለው ለምሳሌ ያክል ነው እንጂ ብዙ በቃ እንደዚህ እቺን ዱፕሊኬት እያደረጋችሁ ብዙ ነገሮች መጻፍ ትችላላችሁ ማለት ነው። ለምሳሌ የኛው ሴሽን ሊሆን ይችላል። በቃ ኖርማል ብዙ ነገሮች ማለት ነው ልጽፉ ትችላላችሁ። ከዛ በመቀጠል ሴሽኖችን ከመዘገብን በኋላ ምንድነው ኮንፊርሜሽኖችን ከመዘገብን በኋላ ቀጣይ ደግሞ ሴታፖችን እንመዘግባለን። ለሴታፕ ደግሞ ሰሌክት የምትላለች ከስታተስ በላይ እሷን እንመርጣለን። ከዛ በኋላ እዚች ጋራ እንመጣና እሱ ምን እንለዋለን ማለት ነው ሴት አፕ እንለዋለን ማለት ነው። ሴታፕ ደግሞ ያው ብዙ ሴታፖች ሊኖሩ ይችላሉ አይደል? ኖርማሊ ኤዲት ፕሮፐርቲ ጋር እንመጣለን። ከዛ እዚች ጋር መጥተን ከታች አድ አን ኦፕሽን የምትላለች እሷ ጋር እንሄድና ለምሳሌ ብሬክአውት ከሆነ ቢ ኦን እንችላለን። ለምሳሌ ሪቨርሳል ከሆነ ለምሳሌ ሪቨርሳል የሆነ ብዙ ስም ሊኖራችሁ ይችላል ከራሳችሁ ስትራቴጂ አንጻር። ስለዚህ ምን አይነት ሴታፕ ደግሞ እንደነበረ መጻፍ ትችላላችሁ። እንደነገርኳችሁ ቀለሞችንም ደግሞ መቀየር ትችላላችሁ ማለት ነው። ከዛ ሴታፖችን መዘገብን። ሴታፕ ከመዘገብን በኋላ ቀጣይ ደግሞ የሚሆነው ባይ ያደረኩት ወይስ ደግሞ ሴል ያደረኩት የሚለው ማለት ነው። ስታተስ ነው አሁን ደግሞ ለሱ የምንጠቀመው። ከዛ በኋላ ስታተስ ላይ ኤዲት ፕሮፐርቲ ብለን ዲፎልቱ ቅድም እንዳልኳችሁ ናት ቴክን ነው መሆን ያለበት ማለት ነው አይደል? አልወሰድንም ነው። ስለዚህ ናት ቴክን ብሎ መቀመጥ አለበት ባይ ዲፎልት። ስለዚህ እሱን ኢንተር እንላለን። ከዛ በኋላ እቺኛዋን እንቀይራለን። ኢን ፕሮግረስ የሚለውን ኖርማሊ ወደ ምን እንቀይራለን ማለት ነው። ለምሳሌ ፕሮፊት ሎንግ ከሆነ ሎንግ እንበለው ለምሳሌ
ወይም ኤል ማለት ትችላላችሁ ባጭሩ ባይዘው። ከዛ ግሪን ታደርጉታላችሁ። ሎንግ ከሆነ ያው ባይ ካደረጋችሁ ግሪን ይሁን። ከዛ በኋላ እቺኛዋ ደግሞ ምን ትሁን ማለት ነው ሾርት፣ ወይም ደግሞ ሴል አድርጋችሁ ከሆነ ደግሞ ሬድ ይሁን ማለት ነው። ስለዚህ አሁን ይህን ትሬድ ስትወስዱ ካልወሰዳችሁት ናት ቴክን ይላል ባይ ዲፎልት በራሱ። ከወሰዳችሁ ደግሞ ሎንግ ከሆነ ሎንግ ትላላችሁ፣ ሾርት ከሆነ ደግሞ ሾርት ትላላችሁ ማለት ነው ኖርማሊ። ስለዚህ ለአሁን ናቴክን ብለን እንቀጥላለን ወደ ቀጣዩ። ይህን ከመዘገብን በኋላ ቀጣይ ደግሞ የሚሆነው ሪስክ ያደረጋችሁትን ገንዘብ ነው። ሪስክ ለማድረግ ደግሞ ወደ ነምበር ፓነል ነው የምንሄደው። ነምበር ፓነልን ከመሰረትን በኋላ እናጠፋውና ስሙን እንቀይረዋለን፣ ሪስክ እንለዋለን። ከዛ በኋላ ኤዲት ፕሮፐርቲ ብለን አሁን ነምበር የምትለዋን ቅድም ባደረግነው መልኩ ማለት ነው ወደ ምን እንቀይረዋለን? ወደ ዩኤስ ዶላር እንቀይረዋለን፣ ወይም ደግሞ ወደ ዩናይትድ ስቴትስ ዶላር እንቀይረዋለን። ስለዚህ አሁን ስጽፍ 10 ብዬ ስጽፍ $10 ያደርግልኛል። 20 ብዬ ስጽፍ $20 ያደርግልኛል። በቀላሉ ሪስክ ያደረኩትን ዶላር እንደዛ አድርጎ እንትን ይልልኛል ማለት ነው። ከዛ ይሄን ከጻፍኩኝ በኋላ ደግሞ ሌላ አንድ የምጨምረው ነገር ደግሞ አለ። ለሱ ደግሞ አክቹአሊ ስታተስን እንጠቀማለሁ። እዚህኛው ጋር ምንድነው የኤግዚት ኮንዲሽኖችን ደግሞ ጽፋለሁ። ስለዚህ ምንድነው ኤግዚት ኮንዲሽን ብዬ ልጻፍና ከዛ በኋላ ያው ኖርማል ዲፎልቱ ቅድም እንዳልኳችሁም ናት ከዛ ያው እሱን ኢንተር ለዋለሁ። እቺን ፕሮግረስ የምትለዋን ወደ ምን ቀይራታለሁ ማለት ነው። ምን ሊሆን ይችላል? ለምሳሌ አሁን ሴናሪዮ ምን ሊሆን ይችላል? ለምሳሌ ኢሚዲየት ሉዘር ሊሆን ይችላል አይደለ? ኢሚዲየት ሉዘር ሊሆን ይችላል። ይሄም ከናንተ አይነት ዌይ ኦፍ ትሬዲንግ ጋራ በጣም እንትን ነው፣ ሰብጀክቲቭ ነው ለመናገር እና እቺኛዋን ደግሞ እንሄድና ምን እንላለን ማለት ነው። ኢሚዲየት ቲፒ ነክቶ ሊሆን ይችላል አይደለ? ስለዚህ ኢሚዲየት ሉዘር ወይም ደግሞ ኢሚዲየት ስቶፕ ሎስ ነክቶ ሊሆን ይችላል። ከዛ ደግሞ ብሬክ ኢቭንም ሊሆን ይችላል አይደለ? ብሬክ ኢቨን ትሬድም ሊሆን ይችላል። እናንተ ደግሞ ለምሳሌ ፓርሻል ደግሞ ክሎዞች ደግሞ መተው ሊሆን ይችላል። ለምሳሌ ፓርሻል ክሎዝ ሊሆን ይችላል። ብዙ ነገሮች መመዝገብ ትችላላችሁ እና እንደዚህ እያላችሁ ትቀጥላላችሁ ማለት ነው ኖርማል። እዚህ ጋር አሁን ቀለሞቹም እንዳይመሳሰላሉባችሁ ቅድም እንዳልኩት ይቻ አራት ማዕዘኗን ነክቶ ቀለም መቀየር ነው። ግሬ ማድረግ ይቻላል። ብዙ ቀለሞች አሉ፣ እነሱን ማድረግ ይቻላል ማለት ነው። እንደዛ አድርገን ኤግዚት ኮንዲሽኖችን ደግሞ እንመዘግባለን። ስለዚህ ብሬክ ኢቭን ከነበረ ለምሳሌ ብሬክ ኢቭን እንላለን። ኢሚዲየት ሉዘር ከነበረ ኢሚዲየት ሉዘር እንላለን። ኢሚዲየት ቲፒ ነክቶ ከሆነ ኢሚዲየት ቲፒ እንላለን። እንደዚህ እያልን ያው ብዙ አይነት የምንመዘግባቸው ነገሮች ይኖራሉ። ያ ደግሞ ቀጣይ ኤግዚት ኮንዲሽናችን ይሆናል ማለት ነው። ከዛ ቀጥሎ የምንመዘግበው ደግሞ ፐርሰንቴጅ ሪስካችንን ነው የሚሆነው ማለት ነው። ስለዚህ ፐርሰንቴጅ ሪስካችንን ደግሞ እንትን ለማለት ያው ነምበር ነው የምንመሰርተው። አሁን በደንብ የገባችሁ ይመስለኛል። ፐርሰንቴጅ እንላለን። እዚህ ጋር ፐርሰንቴጅ ሪስክ እንላለን። ከዛ በኋላ ነምበር የምትለው ዋጋ እንመጣና ወደ ፐርሰንት እንቀይራታለን ማለት ነው። እቺን ወደ ፐርሰንት እንቀይራታለን። ከዛ በኋላ ፐርሰንቴጅ ሪስክ ይለናል ማለት ነው። ከዛ በኋላ አሁን 40 ብዬ ጽፍ ለምሳሌ 40% ብሎ ነው የሚመዘግብልኝ፣ ምክንያቱም ቅድም እንዳያችሁት ወደ ፐርሰንት ስለቀየርኩት ማለት ነው። እና እቺኛዋን ከሪስክ ቀጥሎ ማምጣት ይቻላል፣ ችግር የለውም። እቺን እንደዚህ ማቀያየር ትችላላችሁ ለማለት ያክል ነው ኖርማሊ። እና ያው እኔ አንድ ላይ ስለሚሆኑ ያው ወደዛ ላምጣው ብዬ ነው። ከዛ በመቀጠል ደግሞ አውትካም እንጽፋለን። አውትካሙም ያው አሁን በዩኤስ ዶላር ስለሚሆን ነምበር መስርተን ወደ ዩኤስ ዶላር እንቀይራለን። አሁን በደንብ የለመዳችሁት ይመስለኛል፣ ለዛ ነው ፈጠን የምለው። ከዛ በኋላ ምን እንላለን ማለት ነው። እቺኛዋን ምን እንላለን? አውትካም እንላለን ማለት ነው። ስለዚህ አውትካም ላይ ስንመጣ ለምሳሌ $10 አትርፌ ከሆነ $10 ብዬ ብጽፍ $10 ያደርግልኛል። ከዛ በኋላ ለምሳሌ ኔጌቲቭ ከሆነ ኔጌቲቭ $10 ብዬ ብጽፍ እንደዚህ አድርጎ ይጽፍልኛል ማለት ነው። ከዛ በመቀጠል መጨረሻ ላይ የሚጨምረው ደግሞ ሌሰን ይሆናል ማለት ነው። ቴክስትን እንመርጣለን። ከዛ በኋላ ሌሰኖች ነው የምንመዘግበው ማለት ነው ኖርማሊ። ስለዚህ ሌሰኖች እንመዘግባለን እዚህ ላይ። ስለዚህ እዚህ ጋር ምን አለች ማለት ነው ሌሰን። ኖርማሊ እንደምትመለከቱት ለምሳሌ እዚህ ጋር ምንድነው ቴክስት ይኖራል። ለምሳሌ አሁን በቃ በሶ በላ ምናምን ብላችሁ እዚህ ጋር ጻፉ ትችላላችሁ። የፈለጋችሁትን የተማራችሁትን ነገር ወይም ከዛ ትሬድ ያገኛችሁትን ሌሰን ትጽፋላችሁ መጨረሻ ላይ ማለት ነው። እነዚህ ሁሉ ነገሮች ከመዘገባችሁ በኋላ ከዛ በቀን ውስጥ 10ም 20ም ትሬድ ቢኖር 5ም ትሬድ ቢኖር እያላችሁ ዝም ብላችሁ ኒው ፔጅ እያላችሁ ኖርማሊ ቲ2 እንደዚህ እያላችሁ ማለት ነው በቃ ቲ3 እያላችሁ መቀጠል ትችላላችሁ ማለት ነው ኖርማሊ። ይሄኛው ተርሻሪ ስትራክቸራችን እንደዚህ ይመስላል ማለት ነው። እነዚህ ነገሮች ደግሞ አሁን መንዴይ ላይ የሰራናቸውን ነገሮች አክቹአሊ ምንም ማድረግ አይጠበቅባችሁ። መንዴይ ላይ ገብታችሁ ይሄንኑ ነገር ወስዳችሁ ምን ማድረግ ነው ማለት ነው ወደ ቲውስዴይ ወደ ምን ኮፒ ማድረግ which means ኮንትሮል ሲ ትላላችሁ። እንደዚህ እቺኛዋን አራት ማዕዘን ከነካችሁ በኋላ ኮንትሮል ሲ ብላችሁ ቲውስዴይ ፍራይዴይ ላይ እየገባችሁ ማለት ነው ኦፕን እያላችሁ ለዚሁ እንዳደረግነው ማለት ነው። በቃ በቀላሉ ለዚሁ እንዳደረግነው እንደዚህ ያደረጋችሁ ዌድነስዴይ ሄዳችሁም
ክሊክ አድርጋችሁ ኮንትሮል ቪ ማለት ነው ራሱ ኮፒ እያደረገው ይሄዳል። ሰከንዳሪ ስትራክቸራችን ይህንን ይመስል ነበር። አሁን ደግሞ ትንሽ አድቫንስድ አድርገ ነው ወደ ተርሻሪ ስትራክቸሮች እንሄዳለን። አሁን በደንብ ተከታተሉኝ። ትንሽ ቴክኒካል ሊሆን ይችላል። በደንብ ከተከታተላችሁኝ ግን ቀላል ነው። በትክክል እንደዚህ ነገሮች ካደረግን ደግሞ አሁን አውቶማታይዝ የማድረግ ነገሮችን እና ደግሞ በደንብ ዳታዎቹን የመሰብሰብ አይነት ነገር ነው የምንሰራው። ወደ እሱ እንሄዳለን። አሁን ሰከንዳሪ ስትራክቸራችንን ጨርሰን ወደ ተርሻሪ ስትራክቸራችን እንመጣለን ማለት ነው። እስካሁን ሶፋር የሄድንባቸው ነገሮች አንድ የምንቀንሳቸው የመጀመሪያው ነገር ጆርናል የሚለው ጋር ስንመጣ የመጀመሪያ እንደምትመለከቱት ይሄኛው አለ 2018 ብለን ጆርናላችንን መጀመሪያ ክሬት ያደረግነው ፔጅ አለ። ከዛ በመቀጠል 2018 ብለናል። እሱን ክሊክ ስናደርግ ከሴፕቴምበር እስከ ጳጉሜ ወይም ደግሞ ከመስከረም እስከ ጳጉሜ መንዞችን ክሬት አድርገናል። ከዛ በኋላ ደግሞ እነሱን በቶግል ሊስት ነው ቶግል ሊስቱን ስንጫነው ደግሞ ዊክ 1 ዊክ 2 ዊክ 3 ዊክ 4 የሚሉ አይነት ነገሮችን ሰርተናል። ከዛ በመቀጠል ዊክ 1 ውስጥ ለምሳሌ ገብተን ብንመለከት ደግሞ ዴዮቹ እንዴት መመዝገብ እንዳለብን ተመልክተናል። ለምሳሌ አሁን እዚህ ጋር እንደምትመለከቱት ዴዮች አሉ፣ ዴት አለ፣ አውትካም አለ፣ ቶታል ትሬዶች እንዴት እንደምንወስድ አለ። ብዙ ነገሮችን ተመልክተናል። መንዴይ፣ ቱስዴይ፣ ዌድነስዴይ፣ ተርስዴይ፣ ፍራይዴይ ብለን ማለት ነው። ከዛ ውጭ ደግሞ እለት ተዕለት ደግሞ ስንመዘግብ ምን አይነት ነገሮችን መመዝገብ እንዳለብንም ተነጋግረናል። ማለት እንደምትመለከቱት ለምሳሌ እዚህ ጋራ ትሬድ አናሊቲክሶችን ደግሞ ተመልክተናል። which means ትሬዶች ፔሮቹ እንዴት እንደሚሆኑ፣ ኮንፊርሜሽኖች፣ 5 ሚኒት ኮንፊርሜሽን፣ የተለያዩ ኮንፊርሜሽኖችን ሎንግ ነው ወይስ ሾርት ነው፣ ሴታፖች እንዴት ናቸው፣ ሪስክ እንዴት ነው፣ ከዛ ውጪ ፐርሰንቴጅ ሪስክ ምን ያህል ነው፣ ኤግዚት ኮንዲሽኖች እንዴት ናቸው፣ አውትካም እንዴት ነው፣ ሬሰን እንዴት ነው የሚለውን ዕለት ተዕለት እንዴት እንደምንመዘግብ ደግሞ ተመልክተናል ማለት ነው። ስለዚህ አሁን አመቱ ከዛ በኋላ ከአመቱ ውስጥ ደግሞ መንዞች አሉ፣ መንዞች ውስጥ ደግሞ ዊኮች አሉ፣ ዊኮች ውስጥ ደግሞ ቀኖች አሉ። ዕለት ተዕለት የምንመዘግበውን ነገር እንደዚህ አድርገን ከሰራን እስከ ሰከንዳሪ ስትራክቸር ድረስ መጥተናል ማለት ነው። ነገር ግን አሁን ተመልሰን አክቹአሊ ወደዚህ ጋር እንመጣና አሁን ዊኮች ደግሞ አብረው መሆን አለባቸው። አሁን አክቹአሊ ኮምቢኔሽኖችን ነው የምንሰራው ኖርማሊ የሚሆነው ማለት ነው። ስለዚህ ኮምቢኔሽኖች መሰራት ስላለባቸው ዊኮች አብረው መንዞች አብረው የሚሆኑበት መንገድና ከዛ ውጭ ደግሞ ትሬዶች አብረው መሆን የሚችሉባቸው መንገዶችን መፍጠር ይኖርብናል ማለት ነው። አክቹአሊ ዝም ብለን የየዕለቱን ብቻ መመዝገብ ሳይሆን እንዴት ነው የዊክ ፐርፎርማንስ፣ እንዴት ነው የመንዝ ፐርፎርማንስ የሚለውን አይነት ነገር ማወቅ ስለሚኖርብን እነሱን ለመስራት ደግሞ እዚህ ጋር እንመጣና ለምሳሌ እችኛዋን ዱፕሊኬት እናደርጋታለን። ከዛ በመቀጠል እንመጣና እዚህ ጋራ ያው ስሟን እንቀይራለን ማለት ነው። እናጠፋትና እዚች ጋራ እችኛዋ ምንድነው የምንለው ቲ ወይም ደግሞ ቶታል ብለን ቶታል ኤክሲኪዩሽን እንላለን። ከዛ በኋላ እነዚህ ጋር የምንጽፋቸውን ነገሮች ምናምን በኋላ እንነጋገራለን። ከዛ አሁንም አንድ እንመጣለን። አሁን እንደምትመለከቱት ትሬድ ኤክሲኪዩሽን ቶታል ኤክሲኪዩሽን የሚለው መጥቷል። ከዛ በመቀጠል ደግሞ እንደዚች መተን ዱፕሊኬት እናደርጋለን አሁንም። ከዛ በኋላ እዚህ ጋር ደግሞ እናጠፋው ይሄንንም ትሬድ ኮሌክሽን እንላለን። ይሄን ለእናንተ ለማሳየት ያክል ነው እንጂ አክቹአሊ በቀላሉ በጣም ባጭሩ መጻፍ የሚቻል ነገር ነው። ከዛ በመቀጠል እንደምትመለከቱት ቶታል ኤክሲኪዩሽን አለ። ከዛ ደግሞ ትሬድ ኮሌክሽኖች አሉ ማለት ነው። አክቹአሊ እቺን እናቀያየራት። ትሬድ ኮሌክሽን መጀመሪያ ላይ ይምጣ። እንደዚህ አድርጋችሁ ማቀያየር ትችላላችሁ። ያው በዚህ አጋጣሚ እንደምትመለከቱት ግን እዚህ ጋር አሁን አይካኖቹን አጥተውልናል። አይካኖቹ ዘሴም መሆን የለባቸውም ከዊኮች ጋር። ይሄ ትንሽ ለየት ስለሚል አይካኖቹን እንቀይራለን። ለምሳሌ የሆነ ዝም ብለን ኢሞጂ ጋር እንኳን ብንሄድ የሆነ አይነት ነገር ብናገኝ መቀየር እንችላለን። ለምሳሌ ምን አይነት ነገር እናገኝ አይካኖች ከፍቶልናል። ወደ አይካን መጠን የሆነ ነገር ፈልጋል። ለምሳሌ እችኛዋን ማድረግ እንችላለን። ከዛ ቀለሙን እንደዚህ ብናደርገው ለምሳሌ እንደምትመለከቱት አሁን ያው ትንሽ ቆይቶ ይቀይረዋል ማለት ነው። ከዛ በመቀጠል ትሬድ ኤክሲኪዩሽኖችን በዚህ አይነት መልኩ አይካኑን ብንቀይረው ሪሴንትሊ ዩዝድ የሚለውን ጋር መጣና እንቀይረዋለን። ኖርማሊ አሁን ይቀይረዋል ማለት ነው። ከዛ በመቀጠል የምንመለከተው ነገር ደግሞ ምንድነው ትሬድ ኮሌክሽን ውስጥ ምንድነው የምንሰራው፣ ትሬድ ኤክሲኪዩሽን ውስጥ ምንድነው የምንሰራው የሚለው ነገር እንመለከታለን። የመጀመሪያው ቶታል ኤክሲኪዩሽኖች ውስጥ ምንድነው የምንሰራው የሚለው ነገር እንመለከት። ቶታል ኤክሲኪዩሽን ውስጥ እንገባለን። ከገባን በኋላ አሁን ቅድም ባልኩት መሰረት ስላሽ ብለን ዊክ ስላሽ ብለን ቴብል እንላለን። ቴብል ቪው ወይም ደግሞ እዚህ ጋር ዳታቤዝ ይላል እንደምትመለከቱት እሷን እንነካለን ማለት ነው። ከዛ በመቀጠል እዚህ ጋራ እቺ ኒው ዳታቤዝ የምትለዋ ይሄ በጣም ኢምፖርታንት ስለሆነ ይሄኛውን በደንብ ወቁ። እዚህ ጋራ ሴፓር ላይ ያለው እዚህ ጋራ እንደምትመለከቱት ኤስኢፒ ነው አይደል ያለው። ስለዚህ እሷን እዚህ ኤክሲኪዩሽን ቶታል ኤክሲኪዩሽን ጋር ስንመጣ ሴፕቴምበር እንላለን። ከዛ በኋላ ደግሞ ይሄኛው ያለበት ደግሞ ኤክሲኪዩሽን ፓነል ስለሆነ ኢኤክስ እንላለን ማለት ነው ኖርማሊ።
ይሄ ኔም የሚለውን የመጀመሪያው ነገር እንቀይራለን ማለት ነው። ኔም የሚለውን ወደ ምን እንቀይራለን? ወደ ዊክስ እንቀይራለን ማለት ነው። እዚህ ጋራ ዊክ 1 ዊክ 2 ዊክ 3 ነው የምንለው፣ ምክንያቱም የመንዝ አናሊቲክሶችን ስለምንመዘግብ ማለት ነው ኖርማሊ እዚህ ጋራ። ከዛ በመቀጠል የመጀመሪያው ላይ ዊክ 1 እንላለን። አክቹዋሊ 4 ዊክ ነው ያለን፣ ስለዚህ ዊክ 1 እንላለን። ከዛ በኋላ እንሄዳለን ዊክ 2 እንላለን። ከዛ በኋላ እንሄድና አሁንም ዊክ 3 እንላለን። ከዛ በኋላ ዊክ 4። ስለዚህ እዚህ ጋር ያሉትን እንትኖቹን እንዳያስጠሉ ዝም ብለን መቀያየር እንችላለን። ወደዚህ ቺ ማድረግ ይችላል። ለምሳሌ ዝም ብለን አይካኑ እንዳያስጠላ ማለት ነው። እንደዚህ እናደርጋቸዋለን ለምሳሌ። ከዛ በመቀጠል ደግሞ ብዙ ፕሮፐርቲዎችን ነው አድ የምናደርገው ኖርማሊ። አሁን በጣም አስፈላጊ የሆኑ ፕሮፐርቲዎች አድ ስለሚደረጉ አሁን ኦርደሩንም እንዳትስቱ አንድ በአንድ አድ እናደርጋለን። የመጀመሪያው አድ የምናደርገው ነገር ምንድን ነው? ቶታል ትሬዶችን ነው፣ ወይም ደግሞ ቶታል በዛ ሳምንት የወሰድናቸውን የትሬድ አማውንቶች ነው። ለዚህ ደግሞ አክቹዋሊ ያው ነምበር ፓናል ነው የምንጠቀመው ማለት ነው የመጀመሪያ። ስለዚህ ነምበር የሚለውን እንቀይራለን። ወደ ምንድን የምንቀይረው? ቶታል ትሬድስ ወይም ደግሞ ኖርማሊ ቲቲ ማለት ትችላላችሁ። ነገር ግን አሁን ለእናንተ ለማስረዳት ቶታል ትሬድስ ቴክን ልበለው ማለት ነው። ቶታል ትሬድስ ቴክን ብየዋለው። እንደምትመለከቱት ትንሽ ጠበብ ማድረግ እንችላለን። አክቹዋሊ አሁን ወደ ዶላርም ወደ ምንም አንቀይረው፣ ምክንያቱም አክቹዋሊ በአማውንት ስለምንፈልገው ማለት ነው፣ የወሰናቸውን ትሬዶች አማውንት ስለምንፈልግ። ከዛ በመቀጠል አሁንም እንጨምራለን። አሁን ደግሞ እዚህ ጋር ደግሞ አክቲቭ ዴዮች ምን ያህል አክቲቭ ዴዮች ነበሩ፣ which means አክቲቭ የሆንባቸው ነገር ግን ትሬድ ያልወሰድንባቸውም ቀኖች ስለሚኖሩ እነዚህ ደግሞ ምን ያህል ዴዲኬትድ ሆነን ከማርኬቱ ፊት ለፊት ኦፖርቹኒቲዎችን እንደፈለግን የሚገልጹ አይነት ስለሆኑ አክቲቭ ዴዮችንም ደግሞ እንመለከታለን። ስቲል ነምበር ነው የምንጠቀመው። አሁንም ያንንም ኮፒ ማድረግ ዱፕሊኬት ማድረግ ትችላላችሁ። ኖርማሊ ዱፕሊኬት አድርጋችሁ ከዛ በኋላ ስሙን ኤዲት ማድረግ ትችላላችሁ። አክቲቭ ዴይ ስለዋለሁ ማለት ነው። ስለዚህ ምን ያህል አክቲቭ ዴዮች አሉኝ የሚለው ለምሳሌ 10 አክቲቭ ዴዮች ከነበሩኝ በወሩ ውስጥ 10 አክቲቭ ዴይ ብዬ ልጽፍ እችላለሁ። 20 አክቲቭ ዴዮች ከነበሩኝ ለምሳሌ 20 አክቲቭ ዴይ ብዬ ልጽፍ እችላለሁ። ከ20 አክቲቭ ዴይ በላይ ደግሞ ሊኖር አይችልም ቤዚክሊ። ከዛ በመቀጠል ደግሞ የምንመለከተው ምን ያህል ደግሞ ትሬዶች ዊኖች ነበሩ፣ ብሬክ ኢቭን ነበረ፣ ከዛ ደግሞ ሬድ ነበረ የሚለው ነገር ነው። ለዚህ አንድ ጊዜ ያው የነበረን አንዴ እንመለከትና ከዛ በኋላ ምን ያህል ብሬክ ኢቭን ነበረ የሚለውን ነገር ቢኢ እለዋለሁ ማለት ነው። ብሬክ ኢቭን ትሬድ የነበረው ባጭሩ እንጽፋለን፣ ምክንያቱም ብዙ ቦታ እንዳያዝብንና የሆነ ዝም ብሎ ኮምፕሊኬትድ የሆነ ነገር እንዳይሆን። ስለዚህ እዚህ ጋር መጣና ራሱን ያው ኮፒ ያደርገዋለሁ ማለት ነው። እቺ ራሱን ነካውና ዱፕሊኬት እለዋለሁ፣ ዱፕሊኬት ያደርግልኛል። ከዛ በኋላ እሱን ደግሞ ምን እለዋለሁ ማለት ነው ኖርማሊ ግሪን ትሬዶች ማለት ይችላሉ። ስለዚህ ጂቲ እለዋለሁ ማለት ነው። አጠር ባለ መልኩ መጻፍ ትችላላችሁ። እነዚህ ይሄ የግሪን ትሬዶች ብዛት ነው ማለት ነው ኖርማሊ። እዚህ ጋር ደግሞ ብሬክ ኢቭን ትሬዶች ብዛት ነው። ከዛ በኋላ እዚህኛው ጋር አሁንም ደግሞ መተን ራሱን ዱፕሊኬት ማድረግ እንችላለን። ኖርማሊ ራሱን ዱፕሊኬት አድርገን አሁን ደግሞ አርቲ እንላለን፣ ወይም ደግሞ ሬድ ትሬዶች ወይም ደግሞ ሉዚንግ ትሬዶች ምን ያህል ናቸው የሚለውን ኤልቲ ወይም ደግሞ አርቲ ማለት ትችላላችሁ ማለት ነው። ይሄ ደግሞ ሬድ ትሬድ ብዛቶቹን የምንጽፍበት ይሆናል ማለት ነው። ከዛ በመቀጠል ደግሞ በዶላር አማውንት ምን ያህል አትርፈናል፣ ከዛ ደግሞ ምን ያህል ከስረናል የሚለውን አይነት ነገር ደግሞ የምንጽፍበት ይሆናል። እዚህ ጋራ ብዛታቸውን የጻፈው የትሬዶቹ ብዛት ማለት ነው። አሁን ደግሞ ምን ያህል አማውንት በዶላር ከስረናል የሚለውን ነገር፣ ከዛ ደግሞ ምን ያህል አማውንት ደግሞ በዶላር አትርፈናል የሚለውን ነገር እንጽፋለን። ስለዚህ አሁን እንሄድና ወደ ምን እንሄዳለን ማለት ነው? ወደ ነምበር እንሄዳለን። ከዛ በኋላ ነምበርን ያው ኤዲት እናደርጋለን ማለት ነው። እዚህ ጋር ምን እንላለን? ፕሮፊት ብለን ፒ ብንለው ይበቃል። ኢን አማውንት እንላለን ማለት ነው። ከዛ በኋላ ኤዲት ፕሮፐርቲ ጋር እንመጣና ነምበርን ወደ ምን እንቀይራለን ማለት ነው? እቺኛዋን ነምበር ወደ ዩኤስ ዶላር እንቀይራለን ማለት ነው ኖርማሊ። ከዛ በኋላ ትንሽ ጠበብ እናደርጋታለን እቺን። ከዛ በኋላ እቺኛዋን ራሷን ዱፕሊኬት አድርገን ደግሞ ኤል ኢን አማውንት እንላለን። ኤል ደግሞ ምንድነው ማለት ነው? ሎስ ኢን አማውንት ነው ማለት ነው። ስለዚህ እቺኛዋን እንደዚህ አድርገን እናጠፋለን። ስለዚህ ሎስ ኢን አማውንት የሚለውን ደግሞ እዚህ ጋራ እንጽፋለን ማለት ነው። ከዛ በመቀጠል ደግሞ ተደምሮ ወይም ደግሞ ተቀናንሶ የመጣው ነገር በሳምንቱ ውስጥ ምን ያህል ነው የሚለውን ነገር ደግሞ መጻፍ እንችላለን። እሱ ደግሞ ምን ይሆናል ማለት ነው? ቶታል ፕሮፊት ኤንድ ሎስ ማለት ነው። ይሄኛው ኖርማሊ በቃ ስቴትመንታችሁ ነው የሚሆነው ማለት ነው። ስለዚህ እሱንም ወደ ዩኤስ ዶላር እንቀይራለን ማለት ነው። ስለዚህ እንደምትመለከቱት ቶታል ፒኤንኤል አለን፣ ኤሊን አማውንት ወይም ሎሲን አማውንት አለን፣ ፕሮፊቲን አማውንት አለን ማለት ነው። እነዚህ ሁሉም በትክክል ተቀምጠውልናል ማለት ነው። ከዛ በመቀጠል ደግሞ ኔት አርአር አለን። ኔት አርአርን ደግሞ ወደ ነምበር እንመጣለን። አሁንም ነምበር ከመጣን በኋላ አርአር ኖርማሊ በኖርማል ነምበር ስለሚቀመጥ ኖርማል ነምበር ነው። ወደ ዶላር ምናምን መቀየር አይጠበቅብንም። ኤዲት ፕሮፐርቲ ጋር መተን ወደ ዶላር ምናምን መቀየር አይጠበቅንም። አክቹዋሊ በነምበር ነው። ስለዚህ ኔት አርአሩ ደግሞ ይጻፋል፣ ወይም ደግሞ ኖርማሊ ይችኛዋን ኔት ልንላት እንችላለን ማለት ነው። ስለዚህ
የሳምንቱ አራር ምን ያህል ነበር የሚለውን ነገር እንድናውቅ ያደርገናል ማለት ነው ይሄኛው ኖርማሊ። ስለዚህ ኔት አራር ነው። ከዛ በመቀጠል እየጨመርን እንሄዳለን። ብዙ ነገሮች ናቸው ያሉት። ከዛ ደግሞ ፕሮፊት ፋክተር ደግሞ ይኖራል። ምን ያህል ዶላር ከምን ያህል ጋር አትርፈናል የሚለው ማለት ነው። ከዛ ጋር ዱፕሊኬት እያደረጋችሁ መሄድ ትችላላችሁ። ብዙ የሚከብድ ነገር አይደለም። እችኛዋን ፒኤፍ ምንላት ይበቃል፣ ወይም ደግሞ ፕሮፊት ፋክተር ማለት ነች። ፒኤፍ በሚለው ብትይዟት አሪፍ ነው። አጣድ አድርጋችሁ እንደዚህ ጋራ ያው እየሰፋባችሁ የሚሄድ ከሆነ ማጥበብ እስከምችሉ ድረስ እያንዳንዱ ማጥበብ ትችላላችሁ። ምክንያቱም ትንሽ ቁጥሮች ስለምንጽፍ ብዙም የሆነ ያን ያህል ኮምፕሊኬትድ የሆነ ነገር አያስፈልገንም ኖርማሊ ማለት ነው። እንደዚህ አድርገን እንቀጥላለን። ደግሞ ፕሮፊት ፋክተር ከጻፍን በኋላ ደግሞ ዊን ሬት እንጽፋለን። which means በዛ ሳምንት ውስጥ ምን ያህል ትሬዶች አሸንፈናል፣ ከዛ ደግሞ ካሸነፍናቸው ውስጥ ደግሞ ምን ያህል እንትን ነው የሚለውን ነገር ዊን ሬት እንጽፋለን። ዊን ሬት ኖርማሊ በምንድን ነው ካላችሁ ያው በፐርሰንት ነው አይደል? ስለዚህ ኤዲት ፕሮፐርቲ ጋር መተን ወደ ምን እንቀይረዋለን ማለት ነው? ወደ ፐርሰንት እንቀይረዋለን። ስለዚህ ምን ያህል ፐርሰንት ኦፍ ትሬድ ከወሰድናቸው ውስጥ አሸንፈናል የሚለውን ነገር አክቹዋሊ እዚቹ ጋር ሰርተንም ማግኘት እንችላለን በዛ ሳምንት። ሁለተኛ ደግሞ ኖርማሊ ያው የዊክሊ አናሊቲክሱ ጋር መተን መስራት የምንችለው ነገር ይሆናል ማለት ነው። እንደ አጠቃላይ የመጨረሻው የሚሆነው ደግሞ በፐርሰንቴጅ ነው፣ አርኦአይ ይሆናል ማለት ነው። ለምሳሌ አርኦአይ ብዬ ጽፋለሁ። ኤዲት ፕሮፐርቲ ብዬ አርኦአይም ደግሞ ወይም ደግሞ ሪተርን ኦን ኢንቨስትመንትን በምንድን ነው የሚሆነው ማለት ነው? በፐርሰንት ሆኖ ይቀመጣል ማለት ነው። ስለዚህ በዛ ጊዜ ሪስክ ያደረኩት አማውንት አለ። ሪስክ ካደረኩት አማውንት ምን ያህል ፐርሰንት አግኝቻለሁ የሚለውን ነገር የምንጽፍበት ይሆናል ማለት ነው ኖርማሊ። ስለዚህ ሁሉንም ነገር እዚህ ጋራ እንደምትመለከቱት አድርገን አስተካክለን ጨርሰናል። አንድ የረሳነው ወይም ደግሞ መጨመር ያለብን ነገር አለ። እሱም ደግሞ ስታተሱን ነው። which means ስታተስ ባርን ጨምርና ከዛ በኋላ ስታተስ ባር ላይ ቅድም ያደረግናቸውን ነገሮች ነው አክቹዋሊ እየደጋገመ የምናደርገው። ብዙም ሌላ የተለየ ነገር የለም። ኖርማሊ እዚህ ጋር መተን አውት ካም እንላለን። ከዛ በኋላ ኤዲት ፕሮፐርቲዎች ጋር እንመጣለን። ኤዲት ፕሮፐርቲ ጋር መተን ትሬድ ካልወሰደ ምን እንዲወርልን ነው የምንፈልገው ኖርማሊ ናት ቴክን አይደለ? ስለዚህ ናት ቴክን እንላለን፣ ኢንተር እንለዋለን። ከዛ በኋላ ደግሞ ይሄኛው ለምሳሌ ሎስ ከሆነ ሎስ ነው። ስለዚህ ሎስ እንለዋለን። ሎስ የምትለዋን ወደ ቀለሙ ወደ ሬድ እንቀይራለን። ከዛ በኋላ እዚህ ጋር ኦልሬዲ ግሪን ስለሆነ ኖርማል መቀየር ያለብን ምንም ነገር የለም። ፕሮፊት ብለን ግሪን ማለት ትችላላችሁ ኖርማሊ ምንም ብዙም ያን ያህል ከባድ ነገር የለውም። ያን ያህል ምንም ያምጣጣ። ከዛ ውጪ ብሬክ ኢቭን ደግሞ ዊክም ሊሆን ይችላል። ስለዚህ ብሬክ ኢቭን ብለን እንጽፋለን። ከዛ በኋላ እቺን ወደ ግሬ እንቀይራታለን ማለት ነው። ስለዚህ በቃ በዚህ መልኩ ጨረስን ማለት ነው። አሁን ምንም የሚከብድ ነገር የለውም። ይሄንን መጀመሪያው ላይ ብናመጣው አሪፍ ይመስለኛል። ስለዚህ መጀመሪያ ላይ እናመጣዋለን። ማቀየር እንዴት እንደምትችሉ ተነጋግረናል። ኖርማሊ ድራግ አድርጋችሁ ማንቀሳቀስ ስለምትችሉ ማለት ነው። ስለዚህ እንደዚህ አድርገን የመጀመሪያ የሴፕቴምበር ኢኤክስን ጨረስን ማለት ነው። ከዛ በመቀጠል የምንሄደው ደግሞ ወደ ትሬድ ኮሌክሽኖች ይሆናል። ትሬድ ኮሌክሽኖች ውስጥ ከገባን በኋላ አሁን ለአራቱም ዊክ የትሬድ ኮሌክሽኖችን ነው በአክቹዋል ሁኔታ የምንጽፈው። ይሄ ደግሞ የሚጠቅመን ለምንድን ነው? አክቹዋሊ ሌሎች ዳታዎችን አስቀርተን የወሰናቸውን ትሬዶች ብቻ ከነ ኢሜጃቸው ምናምን ለመመልከት ስንፈልግ ክሬት የምናደርገው ፓነል ነው የሚሆነው ይሄ ማለት ነው። ስለዚህ የተለያዩ መረጃዎችን ምናምን በቀላሉ ለማግኘት የትሬድ ስብስቦች ብቻ አክቹዋሊ በዊክ ምናምን ተከፋፍሎ ሳይሆን ጀስት የትሬድ ስብስቦች ብቻ እንዲሆን ያ ዓላማ ያለው ነገር ነው ማለት ነው። ይሄ ለምሳሌ አሁን የመንዙ ትሬዶች ሙሉ የሚሰበሰቡበት ይሆናል ማለት ነው። ስለዚህ ይህንንም አሁን ስቲልም በዊክ ከፋፍለን ግን የትሬድ ኮሌክሽኖች ብቻ ነው የሚሆነው ማለት ነው። ጀስት ከስሙ እንደምትመለከቱት አሁንም ቴብል ለምንመሰርተው ቴብል እንላለን። ከዛ በኋላ ቴብል ቪው ዳታቤዝ እንከፍታለን ማለት ነው። ከዛ በኋላ እዚችኛዋ ጋር ስሟን በደንብ ተጠንቀቁ። አሁን ሴፕ ነው ያለው አይደል? የቀደሙት ኤስኢፒ ነው አይደል ያለው? ስለዚህ ሴፕቴምበር እንላለን። ከዛ በኋላ ምን እንላለን? ምን ዊክ ላይ ነው ያለነው? አሁን የመጀመሪያ ዊክ ላይ ነው ያለነው። ዊክ 1 እንላለን። ከዛ በኋላ ምን እንላለን ማለት ነው? ቲሲ ወይም ደግሞ ትሬድ ኮሌክሽን ማለት ነው። አሁን ዊክ 2 ከሆነ ለምሳሌ ዊክ 2 ትላላችሁ። ይሄና አይ ቲንክ ይገባቸዋል ብዬ አስባለሁ። ለምሳሌ ሌላ እንትን ስል መሰረት ዊክ 2 ነው የምንለው። ከዛ ውጪ ወሩ ከተቀየረ ደግሞ ወሩ ሲቀየር ደግሞ አክቹአሊ ምን እንላለን? ለምሳሌ ኦክቶበር ከሆነ ኦክቶበር እንላለን፣ ዲሴምበር ከሆነ ዲሴምበር እንላለን። ያለንበትን ወር እንጽፋለን ማለት ነው ኖርማሊ። ስለዚህ የትኛውንም አይነት ሰንጠረዥ ስንመሰረት አሁን ስፔሲፊክሊ ይሄ ሴፕቴምበር ዊክ 1 ላይ የወሰድኳቸው ትሬዶች ናቸው የሚሆኑት። እቺን ዊክ 1 ብለን እንጽፋለን ማለት ነው እንደዚህ። ስለዚህ ይሄኛው ስሙን ኖርማሊ ወደ ምን ቀይረዋለን ማለት ነው። ኖርማሊ ያው ይሄንን ትሬድስ ማለት እችላለሁ ወይም ቲሲ ማለት ትችላላችሁ። ኖርማሊ ይሄ ፐርሰናል ፕሪፈረንስ ነው። ብዙም አትጨነቁ። እንደዚህ አይነት ነገር ድረስ ለመናገር እንደዚህ ቢሆን የሚባል ነገር የለም። ከዛ በኋላ አሁን አድ ፕሮፐርቲ እንላለን። ከዛ በኋላ ትንሽ ወረድ እንላለን። አሁን
ከሌሎቹ የተለየ አይነት ፓነል ነው የምንጨምረው ማለት ነው። እሱ ምንድነው የሚሆነው? ፋይል ነው የሚሆነው ወይም ደግሞ ያው ኢሜጅ ነው የሚሆነው። ስለዚህ ወደታች ወረድ ብለን እንፈልግና ፋይሎችን ፋይል ኤንድ ሚዲያ የሚላል እንደምትመለከቱት እሱ ጋር እንመጣለን። ከዛ በኋላ ኢሜጅ ብለን እንቀይረዋለን ማለት ነው። ስለዚህ ይሄ ኖርማሊ የሚቀይርልን ወይም ደግሞ የሚያሳየን ኢሜጆቹን ማለት እንደምትመለከቱት አሁን እዚህ ጋር ከነካሁኝ ኢሜጅ ለመጥቼ ከነካሁኝ ፋይል ቹዝ አድርግ ይለኛል። ከ5 ሜጋባይት በታች የሆነ ኢሜጅ ትሬድ የወሰድኩበትን ታይም አክቹዋሊ በዛ ኢሜጁን አነሳለሁ፣ ስክሪንሻት አድርጌ አንጥቼ እዚህ ማስገባት ነው ማለት ነው። ያን ያህል የሚከብድ ነገር ያለው አይመስለኝም። ኖርማሊ ብዙም ኮንፊውዝ እንደማትሆኑ ተስፋ አደርጋለሁ። ከዛ በመቀጠል የሚቀጥለው ደግሞ ምንድን የሚሆነው ስታተስ የሚለው ባጋ መጣን ስታተስ እንጨምራለን። ከዛ በመቀጠል ስታተስ የሚለውን ከመረጥን በኋላ እቺን ወደኋላ አድርገን ዴይ እንላለን ማለት ነው። የወሰደበትን ቀን ነው አሁን ኖርማሊ። ስለዚህ እነዚህን ቀኖች ያው ከሰኞ እስከ ዓርብ መሙላት ነው፣ ከሰኞ እስከ ዓርብ መሙላት ነው የሚሆነው ማለት ነው አይደለ? ስለዚህ ምን እንላለን ማለት ነው? ኤምኦኤን መንዴይን ይወክላል። ሁሉንም አሁን ቀለማቸውን አንድ አይነት ብታደርጓቸው አሪፍ ነው። ምክንያቱም አሁን ብዙም ቀለሞች ትርጉም አይኖራቸውም አይደለ? ቀን ስንጠቅስ። ስለዚህ ዲፎልቱ ሞድ ላይ ደግሞ መጣና ያው ካሉስ እንትን ካላልን ደግሞ ኖርማሊ ናት ቴክን አይደለ? ስለዚህ ናት ቴክን እንዲሆን እናደርጋለን ኖርማሊ። ከዛ በመቀጠል ኤዲት ፕሮፐርቲ ጋር መተን እንቀጥላለን ኖርማሊ። ይህንን ደግሞ ወደ ምን ቀይረዋለን ማለት ነው? ቲዩስ እንለዋለን። ከዛ በኋላ ግሬ እናደርገዋለን ኖርማሊ ብዙ መቀያየር ስለሌለበት ማለት ነው። ከዛ ፕላስ ብለን ያው እንቀጥልና ዌንስዴይ እንላለን። ቀለሙን ወደ ግሬ እንቀይረዋለን። ሁሉም ቀለሙ አንድ አይነት መሆን ይኖርበታል እንዲላ። ስለዚህ የዳይን ጨረስን ማለት ነው። ካልወሰድን አልወሰድንም ብሎ ይጽፋል። ከወሰድን ደግሞ ለምሳሌ መንዳይ ከወሰድን መንዳይ ለመጻፍ ነው። ምን ያህል የሚከብድ ነገር የለም። መንዳይን መጫን ነው። መንዳይ ላይ ወስዳችኋል ይለናል። ካልሆነ ደግሞ ናት ቴክን ይሆናል ማለት ነው። ከዛ በመቀጠል ደግሞ አሁንም ስታተስ እንጠቀማለን። ስታተስን ተጠቅመን ኤዲት ፕሮፐርቲ ጋር መጣን። አሁን ደግሞ እዚህ ጋራ እስካሁንም ስናደርግ እንደነበረው ናት ቴክን ይሆናል ማለት ዲፎልት ሞዱ ናት ቴክን እንዲሆን እናደርጋለን። ከዛ በኋላ እዚህ ጋር መጣና ደግሞ እቺኛዋን ወደ ምን እንቀይራለን ማለት ነው። ኖርማሊ ወደ ምንወስደው ፔር። እኔ አሁን ለምሳሌ ሁለት ማርኬት ትሬድ ለማድረግ ቅድም እንዳልኳችሁ ናስና ጎልድ ነው ትሬድ የማደርገው። ስለዚህ ናስና ጎልድ ብዬ ጽፋለሁ። እናንተ ትሬድ በምታደርጓቸው ማርኬቶች ብዛት እዚህ ጋር ፕላስ እያላችሁ መጀመር ትችላላችሁ። ቢቲሲ ልትብዙ ትችላላችሁ። ኢታሪየም ትሬድ የምታደርጉ ከሆነ የተለያዩ ፎሬክስ ፔሮች ትሬድ የምታደርጉ ከሆነ ዩሮ፣ ለምሳሌ ዩሮ ዩኤስዲ፣ ጄፒዋይ ዩኤስዲ፣ የን ዩኤስዲ ምናምን እንደዚህ አይነት ብዙ ይኖራሉ። እነሱን እንትን ማለት ነው። ካልወሰዳችሁ አልወሰዳችሁም ይላል። ከወሰዳችሁ ለምሳሌ ናስ ከሆነ ናስ ትላላችሁ፣ ጎልድ ከሆነ ጎልድ እንትኖች እንደዚህ ከሆነ ማለት ነው። ከዛ ውጭ ቀለም መቀየር ትችላላችሁ ብያችኋለሁ። ያው እሱንም መቀየር ትችላላችሁ። ቦታ እንዳይጣበብ ደግሞ በደንብ ጠበብ እናደርጋችኋለን ማለት ነው። በደንብ ጠበብ እያደረግን እንሄዳለን ማለት ነው። ከዛ መቀጠል ደግሞ ዳይሬክሽን ነው የምንወስደው። ስለዚህ ያው እዚሽ ጋር አንድ የረሳን ነገር ስታተስ የምትለዋል ስሟን አልቀየርናትም። ወደ ፔር እንቀይራለን። ከዛ በመቀጠል ራሷን ዱፕሊኬት እናደርጋት እና አሁንም ስታተስ ስለሆነ የምንፈልገው አክቹዋሊ፣ ምክንያቱም ዳይሬክሽን ለማወቅ ነው አሁን የፈለግነው ደግሞ። ስለዚህ ዳይሬክሽን እላለሁ። ዳይሬክሽን ደግሞ ቅድም እንዳልኳችሁ እነዚህ ደለት እናደርጋቸዋለን ኖርማሊ እዚህ ጋር ደለት፣ ምክንያቱም አሁን ሁለት ብቻ ስለምንፈልግ እንደልታቸዋለን ኖርማሊ። ወደ ሌላ ጋር ሳንሄድ እንደልታቸዋለን። አሁን ስንት ቀረን ማለት ነው? ከዲፎልቱ ውጭ ሁለት ቀረ ማለት ነው። እሱ አንዱ ወደ ምን እንቀይራለን ማለት ነው? ወደ ሎንግ። አሁን ቀለም ማተር ያደርጋል አይደል? ሎንግ ሲሆን ኖርማሊ ብዙ ጊዜ አሶሺየት የምናደርገው ከግሪን ጋር ነው፣ ወይም ደግሞ ባይ ካልን ከግሪን ጋር ነው አሶሺየት የምናደርገው። ከዛ ሴል ካልን ደግሞ ወይም ሾርት ከሆነ ደግሞ ከእንትን ጋር ይሆናል። ስለዚህ እችኛዋ ምን እንላለን ማለት ነው? ሾርት እንላለን ማለት ነው። ስለዚህ ሾርት ከወሰድን ለምሳሌ ሾርት ይሆናል። ሎንግ ከወሰድን ደግሞ ሎንግ ይሆናል ማለት ነው። በቃ የሚከብድ ነገር የለውም ማለት ነው። ከዛ በመቀጠል ደግሞ አሁንም እንቀጥላለን። አሁን ደግሞ ሪስክ የምንወስደው ሪስክ ደግሞ ያው ከነምበር ጋር አሶሺየት የሚደረገው። ስለዚህ ነምበር ፓነል እንከፍታለን። ነምበር ፓነሉን እንከፍትና ኤዲት አድርገን ነው ምን እንላለን ማለት ነው? ሪስክ እንላለን። ስለዚህ በዛ ትሬድ ሪስክ ያደረግኩት አማውንት ምን ያህል ነው የሚለውን ነገር አሁን እዚህ ጋር ወደ ዶላር አማውንት መቀየር አለብን አይደለ? ስለዚህ እቺን ነምበር ጋር መጣና ወደ ዩኤስ ዶላር ቀይራለሁ። ስለዚህ ሪስክ ያደረግኩት አማውንት በዶላር ምን ያህል ነው የሚለውን ነገር
የማውቅበት ይሆናል ማለት ነው። ከዛ በመቀጠል አሁንም ነምበር ፓነል ከፍታለሁ። አሁን ደግሞ ይህን ነምበር ፓነል የከፈትኩት ለአር ነው። በዚህ ትሬድ ምን አይነት አር ነው ያገኘሁት፣ ምን ያህል አር አግኝቻለሁ። ሚስ ለምሳሌ አሁን አንድ ትሬደር አሩን ሪስክ አድርጎ ለምሳሌ አንድ ትሬድ $10 ሪስክ አድርጎ $20 ካተረፈ አራሩ 2 ነው። ኖርማሊ ደግሞ $10 ሪስክ አድርጎ $10 ከከሰረ ደግሞ አራሩ ኖርማሊ ኔጌቲቭ 1 ይሆናል ማለት ነው። $10 ትሬድ አድርጎ ደግሞ $10 ሪስክ አድርጎ $20 ከከሰረ ደግሞ ኔጌቲቭ 2 ይሆናል ማለት ነው። ይሄንን አክቹዋሊ ካልኩሌት ማድረግ ነው በቀላሉ፣ በጣም በቀላሉ ካልኩሌት መደረግ የሚችል ነገር ነው። አሁንም ጠበብ እያደረግ ነው እንሄዳለን ማለት ነው። ቦታም እንዳይዝብን ያን ያህል ደግሞ ስፔስም አይፈልግም ማለት ነው። ከዛው መቀጠል ደግሞ አክቹዋሊ ፒኤንኤሉን የሚሆነው ፒኤንኤል እንላለን። ከዛው መቀጠል እቺን ነምበርን ወደ ዩኤስ ዶላር እንቀይራለን። ምን ያህል ዶላር አተረፍኩ ኦር ደግሞ ከከሰርኩኝ ያው በእንትን ትቀመጣለች ማለት ነው። ከዛ በመቀጠል ደግሞ ኤግዚት ኮንዲሽኖችን አመጣለሁ። ያው ኮንዲሽናል የሆኑ ነገሮች ሲሆን ደግሞ ወደ ስታተስ ነው የምመጣው ኖርማሊ። ስለዚህ ስታተስ ጋር እመጣለሁ። ስታተስ ጋር እመጣና ያው እነዚህ መቀየር ነው የሚሆነው ማለት ነው አይደለ? ስለዚህ እዚህ ጋር እመጣና ዲፎልት ሞድ ምንድን እንዲሆን ኖት ቴከን አልወሰድኩም ነው። እሱን ኢንተር እንላለን። ከዛ በመቀጠል እቺኛዋ ምን ትሆናለች ማለት ነው። ለምሳሌ ኢሚዲየት ሉዘር ከሆነ ኢሚዲየት ሉዘር ይሆናል። ለምሳሌ ኢሚዲየት ስቶፕ ሎስ እንበለው። ኢሚዲየት ስቶፕ ሎስ ሂት አድርጓል ልንል እንችላለን። የተለያዩ አይነት እንትኖች ሊኖሩ ይችላሉ። አሁንም ይህም ከእንትን ጋራ ኢሚዲየት ቴክ ፕሮፊት ነክቷል ሊሆን ይችላል። ለምሳሌ ቴክ ፕሮፊት ነክቷል ልንል እንችላለን። እችኛዋ ወደ ሬድ እንቀይራት አክቹዋሊ። ከዛ በመቀጠል ፕላስ እያለ ያው የተለያዩ ሲቹዌሽኖች ሊኖሩ ይችላሉ አይደለ? ኖርማል ደግሞ ኖርማሊ ወደ ስቶፕ ሎሳችን ሄዶ ሊሆን ይችላል፣ ኦር ደግሞ ወይ ወደ ቴክ ፕሮፊታችን ሄዶ ሊሆን ይችላል። እነሱም አይነት ሲቹዌሽን ሊኖር ይችላል፣ ወይ ደግሞ ብሬክ ኢቭን ሆኖ ሊሆን ይችላል። ብቻ በምን አይነት መልኩ ሆኖ ትሬዱ ሲዘጋ ወይም ደግሞ ትሬዱን ስትጨርሱ የጨረሳችሁት በምን አይነት መልኩ ነው የትሬዱ ኮንዲሽንን የምንጽፍበት ነው የሚሆነው ማለት ነው። ቀለማቸው ባይመሳሰል ይመረጣል። ስለዚህ ያው እንደዚህ አድርጋችሁ ቀለማቸውን እንትን ካደረጋችሁ ኖርማሊ ኤግዚት ኮንዲሽናችሁም እንትን አለ ማለት ነው። ይችኛዋ እዚሽ ጋራ እንመጣና ስሟን ወደ ኤግዚት ኮንዲሽን እንቀይራለን ማለት ነው። ያው እነዚህ ነገሮች እውነት ለመናገር አንድ ጊዜ ካደረጋችኋቸው በኋላ ብዙም ልትደጋግሙ የሚገባችሁ ነገር አለም። በቃ አሁን እንደዚህ ያደረጋችሁትን ነገር ሁልጊዜ ኮፒ ፔስት እያደረጋችሁ ማስወጣት የምትፈልጉትን ነገር እያስወጣችሁ ከዛ ደግሞ ማስገባት የምትፈልጉትን ነገር እያስገባችሁ የምትቀጥሉት። አክቹዋሊ አሁን ሲስተሙን ነው የምሰጣችሁ እንጂ ኖርማሊ እናንተ በቃ ይሄ ሁልጊዜ ከእናንተ ጋር ይቀጥላል ማለት አይደለም። እያሻሻላችሁ ትሄዳላችሁ ከእናንተ አንጻር ማለት ነው። ከዛ ኦብቪየስሊ ይሄንኑ ኮፒ እናድርገውና ይሄንኑ ዱፕሊኬት አድርገ ነው አሁን ደግሞ የምንፈልገው ለምንድን ነው አውትካም ነው ማለት ነው። ስለዚህ አውትካሙ ምን አይነት ነው የዚህ ትሬድ የሚለውን ነገር እንድናውቅ አውትካሙ ምንድነው ስሙን ኤዲት እናደርጋለን አውትካም ብለን። ከዛ ኤዲት ፕሮፐርቲ ጋር መተን ደግሞ ሁለት ብቻ ስለምንፈልግ እነዚህ እንደልታቸዋለን። እነዚህ ይደለቱ የጨመርናቸው ናቸው ቀደም፣ እነዚህ ይደለቱልን። ከዛ በኋላ እቺኛዋን ስሟን ወደ ምን ኤዲት እናደርጋለን ማለት ነው። ሉዘር ከሆነ ምንድነው የሚሆነው ይሄንን እንችላለን፣ ወይም ደግሞ ሎስ ብለን መጻፍ እንችላለን ሙሉ በሙሉ። ይሄኛው ደግሞ ከሆነ ለምሳሌ ፕሮፊት ልንል እንችላለን ማለት ነው። ስለዚህ ፕሮፊት ብለን ልንጽፍ እንችላለን፣ ወይም ደግሞ ማሳጠርም ትችላላችሁ ነው ማለት ዳዝ ማተር። ስለዚህ አሁን ደግሞ አውትካሙ ምን አይነት ነው የዚህ ትሬድ ሎስ ነው ወይስ ደግሞ እንትን ነው የሚለውን ነገር እንጽፋለን ማለት ነው። ፒኤንኤል እዚህ ጋር አምጥተናል፣ አውትካም አምጥተናል። ከዛ በመቀጠል ደግሞ እዚህ ጋር እንደምንመለከተው በምን አይነት ሴታፕ ነው ይሄ ትሬድ የተወሰደው የሚለውን ደግሞ አሁንም ይህንን ዱፕሊኬት አድርገን ምክንያቱም ስቲል ኮንዲሽናል የሆነ ነገር ስለሆነ ይህንን ዱፕሊኬት አድርገን ሴታፕ ብለን እንጽፋለን። ሰዎችን ኤዲት እናርጋት። የመጀመሪያው ምንድነው የሚሆነው? ለምሳሌ ሴታፕ ሪቨርሳል ሴታፕ ሊሆን ይችላል። ለምሳሌ ሪቨርሳል ኢንተር እንላለን። ኖርማሊ ከዚህ በኋላ ደግሞ ሌላም ደግሞ ለምሳሌ ብሬክአውት ሊሆን ይችላል። የተለያዩ አይነት ሊሆኑ ይችላሉ ማለት ነው ኖርማሊ። ስለዚህ እዚህኛው ጋር መታችሁ ይህን መጠቀም ትችላለች። ዲፎልት ሞዷን አንዴ ኤዲት ብናደርጋት ኖርማሊ ዲፎልት ሞዳችን ሁልጊዜ ናት ቴክን ስለሆነ ናት ቴክ ብዬ አንዴ ኤዲት አደርገዋለሁ ማለት ነው። ናት ብዬ ኤዲት አደርገዋለሁ ማለት ነው ኖርማሊ። ያው በዚህ መልኩ ደግሞ ሴታፓችንን ዲተርሚን እናደርጋለን ማለት ነው። ከዛ በኋላ አንድ ያው የቀረ ነገር ከእያንዳንዱ ትሬድ የምናደርገው አንድ ነገር የቀረ ምንድነው ማለት ነው ሌሰን ይሆናል ማለት ነው። ስለዚህ ሌሰኑን ደግሞ እንጽፋለን። ለሌሰን ደግሞ ያው ቴክስትን የሚሆነው ቴክስት የምትለዋን አክቹዋሊ ወደ ሌሰን እንቀይራታለን። እዚህ ጋር መተን ሌሰን እናደርጋለን ማለት ነው። ስለዚህ አክቹዋሊ ዴይ ቱ ዴይ ስናደርግ የነበረውን ነገር አምጥተን እዚህ ጋራ ኮፒ ማድረግ ነው ማለት ነው የሚሆነው ኖርማሊ። በኋላ እንዴት እንደሆነ አሳያችኋለሁ። ስለዚህ እዚህ ጋራ በጣም ኢምፖርታንት የሆነው ነገር እዚህ ጋር ነው።
የትሬድ ቁጥሮቻችንን የምንጽፈው እዚህ ጋር which means ለምሳሌ አንደኛ ትሬድ ከሆነ አንደኛ ትሬድ ብለን የምንጽፈው which means T1 ይሆናል ለምሳሌ። ከዛ ውጪ T2 ከሆነ ለምሳሌ T2 እያለ ይቀጥላል ማለት ነው። አሁን በእንደዚህ አይነት መልኩ ካዘጋጀን በኋላ ለምሳሌ ይሄ ለአንድ ዊክ ነው ወይም ደግሞ የመጀመሪያ የሴፕቴምበር የመጀመሪያ ዊክ የመስከረም የመጀመሪያ ዊክ ቢሆን ሁለተኛ ዊክ ሲሆን አክቹአሊ ይሄን ነገር ድጋሚ አንሰራም በጣም አልፊ ስለሚሆን ዱፕሊኬት እንላለን። ዱፕሊኬት ካመጣን ዱፕሊኬት ዊዝ ኮንቴንት እንላለን። ከዛ በኋላ ዱፕሊኬት ያደርግልናል። እንደምትመለከቱት ራሱን ዱፕሊኬት አድርጎልናል። አሁን ማታን የሚያደርገው ይሄ ስሙ ነው። ስለዚህ ስሙን መቀየር ይኖርብናል ማለት ነው። አሁን እቺን ስም አክቹአሊ መተን እንቀይራታለን። ወደ ምን እንቀይራለን ማለት ነው? ወደ ዊክ 2 ማለት ነው። አሁን እዚህ ጋር ምንም የምንነካው ነገር አይኖርም። ዊክ 2 ይሆናል። በዚሁ መልኩ ዊክ 3 ዊክ 4 እያላችሁ ዱፕሊኬት እያደረጋችሁ ትቀጥላላችሁ ማለት ነው። አሁን ትሬድ ኮሌክሽን ላይ ማድረግ የምንችላቸውን ወይም ደግሞ ማድረግ ያለብንን ነገር ጨረስን ማለት ነው። አሁን ከዚህ በኋላ እንዴት አድርገን ነው ከእያንዳንዱ ዊክ ጋራ ኢንተግሬት የምናደርገው የሚለውን ደግሞ ሞር ኢምፖርታንት ኮንሴፕት እንመልከት። አሁን ወደ ዊክ 1 እንሄዳለን። ዊክ 1 ከሄድን በኋላ እዚህ መጨረሻው ላይ እንመጣና ፕላስ የምትለውን አይካን እንጫናለን። ፕላስ የምትለውን አይካን ከተጫንን በኋላ ሪሌሽን ጋር እንመጣለን፣ እንነካዋለን ሪሌሽን የሚለውን። ከዛ በኋላ ሰርች እናደርጋለን። አሁን ሰርች የምናደርገው ምንድነው? ቅድም ያልነውን የመጀመሪያውን ነገር ነው ሰርች የምናደርገው። ቅድም ኢኤክስ ላይ ወይም ደግሞ ቶታል ኢኤክስ ላይ የጻፍነው አንድ ነገር አለ አይደል? ሴፕቴምበር ብለን ምን ብለናል? ሴፕቴምበር ኤክስ ብለን ጽፈናል። አሁን ራሱ ሰርች እስኪያደርግልን ራሱ ሰርች አድርጎ ያመጣልናል። ራሱ ሰርች እስኪያደርግልን እንጠብቃለን ማለት ነው። እንደምትመለከቱት የመጀመሪያው ላይ ሴፕቴምበር ኢኤክስ የሚል መጥቶልኛል። እሱን ክሊክ አደርጋለሁ ማለት ነው። ከዛ በኋላ አድ ሪሌሽን እለዋለሁ ማለት ነው። ስለዚህ አድ ሪሌሽን ካልኩ በኋላ እንደዚህ አይነት ወይም ደግሞ እንደዚህ አይነት ነገር ይመጣልኛል። ከዛ በመቀጠል የማደርገው ነገር ምንድነው? እዚህ ጋር የመጨረሻው ወይም ደግሞ የላይኛው ላይ መጣና ክሊክ አደርገዋለሁ ማለት ነው። ክሊክ ካደረግኩት በኋላ እዚህ ጋር እንደምትመለከቱት 4 ምርጫዎችን አምጥቶልናል። ዊክ 1 ዊክ 2 ዊክ 3 እና ዊክ 4 የሚሉ እነዚህ ምርጫዎች ቅድም እንደምታስታውሱት ትሬድ ኤክሲኪዩሽን ላይ ስንሰራ የነበራቸው 4 ፔጆች ናቸው። ስለዚህ አሁን ያለነው ምን ላይ ነው? ዊክ 1 ላይ ነው። ስለዚህ ዊክ 1ን እንመርጣለን። ዊክ 2 ላይ ከሆናችሁ ዊክ 2ን ትመርጣላችሁ። ዊክ 3 ላይ ከሆናችሁ ዊክ 3ን ትመርጣላችሁ ማለት ነው። ኖርማሊ በዛ አይነት መልኩ ነው የምንሄደው። አሁን ግን ዊክ 1 ስለሆነን ዊክ 1ን ክሊክ እናደርጋለን ማለት ነው። ስለዚህ አሁን ዊክ 1 እዚህ ጋር ተመጣጣች ከመረጥናት በኋላ ከዛ በመቀጠል እዚህ ጋር ያገኘናቸውን ዳታዎች በሙሉ አክቹአሊ እንደዚህ ወተን ትሬድ ኤክሲኪዩሽን ጋራ ምናምን መሄድ ሳይጠበቅብን እዛው እንዳለን አክቹአሊ እዚሁ እንዳለን አሁን ተመልከቱ ዊክ 1 ጋር መጣለን። ከዛ በኋላ ዊክ 1 ክሊክ ማድረግ ነው። ከዛ በኋላ አክቹአሊ ከጎን ዊክ 1 ይከፍትልናል ማለት ነው። ስለዚህ ቶታል የወሰድናቸውን ትሬዶች ከዚሁ እያስተያየን ማለት ነው። እንደምትመለከቱት እንደዚሁ እያስተያየን እዚሁ ጋራ ያሉትን ነገሮች እያስተያየን መውሰድ እንችላለን ማለት ነው። እዚሁ ጋራ እያስተያየን ለምሳሌ ቶታል ትሬድ ቴክኖቹን 1 ከሆነ 1 እያል ወይም ደግሞ አክቲቭ ዴዮቹን 2 ከሆነ እንደዚህ እያልን እንጽፋለን እዚሁ ጋራ እያየን ማለት ነው። እነዚህ ጋራ ከሰኞ እስከ ዓርብ ያሉት እዚሁ ስላሉልን ማለት ነው። እንደምትመለከቱት ከሰኞ እስከ ዓርብ ሁሉም አሉልን። ስለዚህ እዚህ ጋር ያጋጠሙን ሁሉ ነገሮች ጎን ለጎን አድርገን መስራት እንድንችል ነው አክቹአሊ የሪሌሽን ታብ የሚያስፈልገን ማለት ነው። ይሄንኑ ዘ ሴም ቲንግ ደግሞ አሁንም ደግመን ለትሬድ አናሊቲክስ እንሰራለን። አሁን ለትሬድ አናሊቲክስ የምንሰራው ደግሞ ለምሳሌ መንዴን ኦፕን ላድርግ። ከዛ በኋላ ወደ እንትን እመጣለሁ። ከዛ በመቀጠል እዚህ ጋር መጣና ወደዚች ጋር መጥቼ አክቹአሊ እዚች ጋራቺ ምን አደርጋለሁ? ኦፕን አድርጋለሁ። አሁንም የሪሌሽን ታብ ፈልጋለሁ። እዚህ ጋር ነው የምትመጡ ሪሌሽን የምትሏን ትጫናላችሁ። አሁን ደግሞ ምንድነው ሰርች የምናደርገው? ቅድም የትሬድ አናሊቲክሶችን ስንጽፍ ሰርች ያደረግናቸው ነገሮች አሉ። አክቹአሊ ምንም ሳንጽፍ ራሱ ይመጣልናል። ለምሳሌ አሁን ያለነው ምን ላይ ነው? ዊክ 1 ሴፕቴምበር ዊክ 1 ላይ ያለነው። ስለዚህ ኢኤክስ ሳይሆን ምንድነው የምንፈልገው? ቲሲ ነው የምንፈልገው ወይም ደግሞ የትሬድ ኮሌክሽን ነው የምንፈልገው። አሁን እዚህ ጋር ነው መጠንቀቅ ያለባችሁ። ኢኤክስ ምናምን ሳይሆን ሴፕቴምበር ዊክ 1 ትሬድ ኮሌክሽን የሚለውን እንጫናለን። ስለዚህ እሱን ከተጫነን በኋላ አድ ሪሌሽን እንላለን ማለት ነው። ለምሳሌ ከዛ በመቀጠል አሁን እንትኑን ተመልከቱ። ለምሳሌ እዚህ ጋር አንደኛ ትሬድን ወስጃለሁ አይደል? እቺኛው አንደኛ ትሬድ ከሆነች ለምሳሌ አክቹአሊ ምንም ማድረግ ሳይጠበቅብኝ እዚህ ጋር አመጣና እቺን ክሊክ አድርጌ አሁን ምርጫዎቹን አምጥቶልኛል። እነዚህ ምርጫዎች ከየት የመጡ ናቸው ካላችሁኝ ቅድም ሴፕቴምበር ዊክ 1 ትሬድ ኮሌክሽኖች ላይ ስንሰራ የነበራቸው ሰንጠረዦች ላይ የጻፍናቸው ነገሮች ናቸው። ስለዚህ አሁን ሁለቱን ኮኔክት እናደርጋለን ማለት ነው። አሁን አንደኛ ትሬድ ነው አይደል? ይሄ ስለዚህ አንደኛ ትሬድን ክሊክ አድርጋለሁ። ከዛ በኋላ አንደኛ ትሬድ እዚህ ጋር ፓፕ አፕ ታደርጋለች ማለት ነው። ስለዚህ አሁን የአንደኛ ትሬድን ሁሉን ነገር ስጽፍ እሷን ከፍታለሁ። ከዛ እንደምትመለከቱት አሁን
ኢሜጁን እዚህ ጋር አስገባለሁ። ከዛ በኋላ ዴዩን እዚህ ጋራ እያስተያየው ከዚህ ጋር ከወሰድኩት ጋራ እያስተያየው ኤቭሪቲንግ እያስተያየው እዚሁ ጋራ ጎን ለጎን እጽፋቸዋለሁ ማለት ነው። በዚህ አይነት መልኩ ኤቭሪ ሲንግል ቲንግ ኮኔክት አድርገን ወይም ደግሞ አገናኝተን እንጨርሳለን ማለት ነው። ስለዚህ አሁን ለምሳሌ እነዚህን ሁሉ ነገሮች ይሄን ሙሉ የሰራነው ሲስተም አክቹአሊ ሴፕቴምበር ላይ የሰራነው ሲስተም እንደገና ኦክቶበር ላይ ሄደን አንድ በአንድ መስራት አይኖርብንም። አክቹአሊ ሴፕቴምበር ላይ የሰራነውን ነገር ኮፒ ማድረግ ብቻ ነው። እኛው እንደዚህ አድርገን ዱፕሊኬት እንላለን። ዱፕሊኬት ብለን ከዛ በኋላ ስሙን ብቻ መቀየር ነው የሚሆነው። ለምሳሌ ሴፕቴምበርን ዱፕሊኬት ያደርግልኛል። ከዛ በኋላ ዱፕሊኬት ካደረገልኝ በኋላ ወደ ኦክቶበር ቀይረዋለሁ ማለት ነው። አሁን አያስፈልገኝም፣ ችግር የለውም። ነገር ግን ካመጣልኝ እቺን ለምሳሌ ወደ ኦክቶበር መቀየር፣ ከዛ በኋላ ገብቼ ሁሉም ዊክ 1 ላይ ምን ላይ ያሉትን ነገሮች በሙሉ ወደ ኦክቶበር መቀየር ይሆናል ማለት ነው። ያንን ለምሳሌ እቺኛዋን ሴት የምትለዋን ለምሳሌ ወደ ምን ቀይራታለሁ? ወደ ኦክቶበር ቀይራታለሁ። ሙሉ በቃ እያንዳንዱ የትሬድ አናሊቲክሶቹ ውስጥም ገብቼ የትሬድ ኮሌክሽኖቹ ውስጥም ገብቼ ወደ ምን ቀይራቸዋለሁ ማለት ነው። አክቹአሊ ወደ ኦክቶበር ቀይራለሁ ማለት ነው ኤቭሪቲንግ። ስለዚህ በዚህ አይነት መልኩ የአመቱን ሙሉ በጣም በቀላሉ አንዴ ከሰራችሁት በኋላ ኮፒ እያደረጋችሁ መቀጠል። ያን ያህል ለሁሉም በአንድ ጊዜ መስራት የሚጠበቅባችሁ ነገር የለም ማለት ነው። በዚህ አይነት መልኩ የተሻለ ስትራክቸራችንም ይጠናቀቃል። ኤቭሪ ሲንግል ቲንግ በዲቴል ይህንን ቪዲዮ እየተከተላችሁ ማድረግ ከቻላችሁ በጣም ማስወጣት ማስገባት የምትችሉት በፈለጋችሁት መንገድ ፍሌክሲብል የሆነ አይነት የጆርናሊንግ ሲስተም ገነባችሁ ማለት ነው። አይ ሆፕ በጣም ብዙ ኩዌስችኖች ይኖራችኋል ብዬ አስባለሁ። እነዚህን ሁሉ ኩዌስችኖች ኮሜንት ላይ ድሮፕ አድርጉልኝ፣ ሁሉንም ለመመለስ እሞክራለሁ። በሱ ላይ ደግሞ ሪላይ አድርጌም ደግሞ አንድ ቪዲዮ ሁሉንም እየመለስኩ እሰራላችኋለሁ። የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ ድሮፕ አድርጉልኝ፣ ሁሉንም እየተመለከትኩ አንድ በአንድ እመልስላችኋለሁ። አክቹአሊ ይሄን ነገር ሄዳችሁ ፕራክቲካሊ ከቪዲዮ እየተመለከታችሁ እንደምታደርጉና አሜዚንግ የሆነ የጆርናሊንግ ሲስተም እንደምትገነቡ አልጠራጠርም። አይ ሆፕ ቪዲዮውን እንደወደዳችሁትና በጣም እንደምትጠቀሙበት፣ አክቹአሊ ይሄን ነገር ስታደርጉ በጣም ብዙ ነገሮች ላይ እንደምትጠቀሙበት አልጠራጠርም። በቀጣይ እስከምንገናኝ ባይ ባይ ብያለሁ።